ጥሩ አድርጎ በጀሪካ የዘመረው ዝማሬ አለ። እሱ ዛሬ ይከፈታል ማለት ነው። መስማት አለብን። ኤርሚያስ በባንዲራ አምላክ በቃ በፈለግከው እዚህ ሀገር ላይ ባለው በምታምነው ባንዲራ ይዣለሁ። በባንዲራ አምላክ ያንን ጠላ ጠጥቼ በጠጣሁት ጀርካን የመታሁትን መዝሙር ተዋጥፈው ቪዲዮን ቦሌ ራሱ የዘመረው ዝማሬ እኮ ነበር። መድኃኒዓለም አይደል? የዛን ያላዘምሩም እኮ አየር ላይ ማይኩን ወሰዱ ነው እንዴ? አዎ ኢየሱስ ጌታ ነው ልል ትንሽ ሲቀረ ያኔማ ሞቅ ሲለው ነው አሉ ዝማሬ የሚመጣለት ጠላፏ ብለን እኮ ነው። እግዚአብሔር ይገስጸው። ኧረ ተው እናንተ ሰዎች። እሺ ለማንኛውም ኤርሚ እሺ ሜሎስ የመጀመሪያ ጥያቄ ለአንተ ነው። ሰሞኑን በኢትዮጵያ ወንጌላውያን አማኞች እኛ ላይ ማለት ነው እኔን ጨምሮ ላይ እና አብዛኛው በጌታ የሆኑ ወንድሞች ሴቶች ላይ ወይም እዚህ ቤተ እምነት ላይ ከሚወረወሩ ሰሞነኛ ጥያቄዎች መካከል አንዱ ወይም ደግሞ ዘመን አመጣሽ ጥያቄዎች ከሆኑት መካከል አንዱ አብዛኞቹ ጥያቄዎች የተመለሱ መጡና በራሳቸው አባቶች፣ በራሳቸው ካህናት፣ በራሳቸው አስተማሪዎች እየተመለሱ እኛንም እየገላገሉ እያሳረፉ ነው ያሉት። በተለይ ቤዛነትን አቡነ ገብርኤል አቅልለውልን አልፎናል። ብዙ አናወራም በዚህ ጉዳይ በኋላ አንዳንዶች እግዚአብሔር እዛው እያስነሳ። አንድ ጥያቄ ግን ሰሞኑን በጣም አለው የሚል ጥያቄ አለ። እናንተ ጴንጤዎች ኢየሱስ ኢየሱስ ነው የምትሉት፣ በጣም ኢየሱስ ኢየሱስ ትላላችሁ እና ጭራሽ ኢየሱስ ኢየሱስ ትላላችሁ። አብንና መንፈስ ቅዱስን ረሳችሁ። አታቆም ሶስቱን አካላት ወይም ደግሞ ሃይማኖተኛ አንጠልጥሎ የሚዞራት አንድ ጥያቄ አማርኛ ላይ ስላሴ የሚለውን ቃል ጭራሽ አታውቁትም። በአብ በወልድ መንፈስ ቅዱስ ኢየሱስ ብቻ ነው የምትሉት። በቃ ልትሞቱ ነው እንደ ኢየሱስ ኢየሱስ ብላችሁ። አብስ መንፈስ ቅዱስስ ብለው ያነሱልናል። ይህን ጥያቄ ካነሱልን በኋላ በእውነት አያይዘ እንድትመልስ የምፈልገው ነገር ሃይማኖቱ አለ መንፈስ ቅዱስ ይታወቃሉ፣ አገልግሎቱስ ይታወቃሉ፣ ጸጋውስ ይታወቃሉ፣ መንፈስ ቅዱስ ተብሎ ተዘምሮለት ይታወቃሉ፣ ተጠርቶስ ይታወቃሉ፣ አብ ተብሎ ይታወቃሉ። እንዲሁ በደፈናው ስላሴ ይባላል ይሆናል። ከዚህ ጋር አያይዘ እንድትመልስልን ነው። በእውነተኛ ጴንጤዎች አብ ወልድ መንፈስ ቅዱስን አናቅም ሜሎስ? እሺ አሁንም ሰሞኑን ስሰማው የነበረው ጥያቄ ነውና በጣም ሲገርመኝ ነበር። ያው ኢየሱስ የሚለውን ስም ለማስጣል ብዙ መንገድ ጠላት ይሞክራል እና በዚህም በኩል ደግሞ መጥቶ ትንሽ ለማሸማቀቅ ሲሞክሩ እያየው ነበር። ግን ችግሩ እንደዚህ ብሎ የሚያነሱ ሰዎች እንደዚህ ፊት ለፊት ከኛ ጋር ግን ማውራት ድፍረት የላቸው። ቢኖራቸውና እንደዚህ እኛ ፊት አይናችንን እያዩን ቢያወሩን በጣም ደስ ይለኛል። ምክንያቱም እነሱ ጋር ያለ ብዙ ችግሮች ስላሉ ማለት ነው። አሁን ላይ አንድ ሁለት ብዬ ማንሳት አልፈልግም። እንዲሁ ፊት ለፊት ብንገናኝ የምጠይቃቸው ነገሮች ግን አሉ፣ ሊመልሱት የማይችሉት ነገር ማለት ነው። ግን ምንድነው ያልገባቸው ነገር ኢየሱስ ሲነሳ ስለ ኢየሱስ ሲወራ አብና መንፈስ ቅዱስ የሉም ማለት በራሱ ችግር ነው። በራሱ ችግር ነው። እንደዚህ ብሎ ማሰብ ራሱ በራሱ ችግር ነው። ምክንያቱም ምናመልከው አምላክ አንድ አምላክ በሶስት አካል ብለን እስከምናምነው ድረስ ስለ አንዱ ስናወራ አውቶማቲካሊ ሁለቱ የሉም ማለት አይቻልም። ለምን ከተባለ አንድ አምላክ ነው ያለው። አብ ያለ ወልድ፣ ወልድ ያለ አብ፣ መንፈስ ቅዱስ ያለ አብ ሊሆን አይችልም። ለምሳሌ ጌታችን ኢየሱስ ክርስቶስ የተናገረውን ነገር ላንብበልን። ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ይላል ጌታ። ኢየሱስም መለሰ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ብሎ ጌታ ተናገረ። እዚህ ጋር ኢየሱስ ምንድን ነው ያለው? ከአባቴ ጋር ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን ብሏል አይደል? መንፈስ ቅዱስን አልጠቀሰም። ስለዚህ መንፈስ ቅዱስ የለም ማለት ነው፣ በእኛ ውስጥ አይኖርም ማለት ነው። ጌታ ስለ መንፈስ ቅዱስ መናገር ረስቶት ነው? አይደለም፣ ይታወቃል። የመንፈስ ቅዱስ ማደሪያዎች እንደሆነ ሐዋርያው ጳውሎስ ይነግረናል። ስለዚህ ስለ አንዱ ስናወራ ሌሎቹን ሁለቱን በሰውኛ እኮ ስለሚያስቡት ነው። ልክ ስለ ኢየሱስ ስናወራ አብና መንፈስ ቅዱስ እንደሚያኮርፉ አድርጎ ያስባሉ ማለት ነው። ስለ አንዱ አካል ሲወራ ልክ እንደ ሰውኛ በቃ እንዴት ነው ስለኔ ያላነሱት አብ ምናምን እንደዛ የሚያኮርፍ ይመስላችኋል ብዙ ሰው። ግን እንደሱ አይደለም። የትሪኒቲን ሐሳብ አለመረዳት ነው። እና በተለይም ኢየሱስ ጌታ ነው ብለን የምንመሰክርበት ምክንያት ምንድነው ከተባለ እግዚአብሔር አብ የፈለገውና የፈቀደው ነገር ስለሆነ ነው። በዛ ውስጥ ራሱ እግዚአብሔር አብ ስለሚከብርበት ነው። ለምሳሌ ሐዋርያው ጳውሎስ የተናገረውን ነገር ላንብብላችሁ።
ከኢየሱስ ጋር በተገናኘ ክብሩን ማን ነው የሚወስደው ስንል የፊልጵስዩስ መልእክት ምዕራፍ 2 ቁጥር 11 ላይ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ ኢየሱስ ጌታ ነው ስትል ማን ነው የሚከብረው? አብ ይከብራል። ኢየሱስ ጌታ ነው ደግሞ እንድትል የሚያደርግ ማን ነው ከተባለ መንፈስ ቅዱስ ነው። ያለሱም ማንም ሰው ኢየሱስ ጌታ ነው ማለት ስለማይችል፣ ስለዚህ ኢየሱስ ጌታ ነው ስንል መንፈስ ቅዱስን ዘንግተነው አይደለም እንድንል ያደረገን እሱ ነው። ኢየሱስ ጌታ ነው ደግሞ ስትል የሚከብረው ማን ነው? አብ ነው የሚከብረው። ስለዚህ እነዚህ ሰዎች ትሪኒቲም አልገባቸውም፣ ስላሴም አልገባቸውም። ስላሴን የተረዳ ሰው የአብ ወልድ መንፈስ ቅዱስን ሐሳብ የተረዳ ሰው ስለ ኢየሱስ ሲወራ ስለ አብና ስለ ወልድ ስለ መንፈስ ቅዱስ አታወሩም ብሎ ማሰብ የስላሴን ትምህርት በቅጡ እንደማያውቁት ማሳያ ነው፣ ትልቅ ማሳያ ነው። እና ስለ አንዱ አካል ስናወራ አብና መንፈስ ቅዱስ የሌሉበት ኢየሱስ የለም። እሱ ነው ማወቅ ያለብን። ኢየሱስን ከጠራን አብና መንፈስ ቅዱስ አሉ። በኢየሱስ ክርስቶስ ትምህርት የማይኖር አምላክ የለውም አይደል የሚለው መጽሐፍ። በኢየሱስ ክርስቶስ ትምህርት የማይኖር አምላክ የለውም። ማን የለውም እያለን ነው? አብ የለውም እያለን ነው። ስለዚህ ስለ ኢየሱስ ክርስቶስ ሳወራ ስለ ማን እያወራው ነው ማለት ነው? ስለ አብም እያወራው ነው፣ ስለ መንፈስ ቅዱስም እያወራው ነው። ለምን? ስለ ኢየሱስ ሳወራ ልጅ ነው እያልኩ ነው፣ የአብ ልጅ ነው እያልኩ ነው፣ መንፈስ ቅዱስ ቀብቶታል እያልኩ ነው አይደል? ኢየሱስ ክርስቶስ ነው ደግሞ ስል ምን እያልኩ ነው? ክርስቶስ መሲህ ነው ስል ምን እያልኩ ነው? መንፈስ ቅዱስ ቀብቶታል። ማንን? ኢየሱስን። በማን ፍቃድ? በአባቱ ፍቃድ። አያችሁ? ስለዚህ እኛ ጠንቅቀን እናውቃለን። የሚቀየም አብና የሚቀየም መንፈስ ቅዱስ የለንም ኢየሱስን ስለጠራን። በነገራችን ላይ የስላሴም ፎከስ ፖይንቱ ወልድ ነው፣ ሌላ ነገር አይደለም። ማረጋገጫ ማቴዎስ ወንጌል ምዕራፍ 3 ላይ ምንድነው የሚለው? አብ ኢየሱስ ሲጠመቅ የምወደው ልጄ እርሱ ነው፣ እርሱን ስሙት ነው ያለው አይደል? ስለዚህ አብም እንድንሰማው ያዘዘን ማንን ነው? ኢየሱስን ነው። ተራራው ላይ በወጣ ጊዜ ድጋሚ ነው የተናገረው አብ እርሱን ስሙት ነው ያለ። እሺ መንፈስ ቅዱስስ ጌታ ሲናገር ምን አለ? እርሱ እኔን ያከብረኛል ብሎ ተናገረ። ማ? ኢየሱስ ክርስቶስ። መንፈስ ቅዱስ ሲመጣ እኔን ያከብረኛል። ስለዚህ መንፈስ ቅዱስም የመጣበት ሪዝን ምንድን ነው ስንል ኢየሱስን ለማክበር ነው። ኢየሱስ ጌታ ነው ብለን እንድንመሰክር ለማድረግ ነው። ስለዚህ አብም የሚጠቁመው ወደ ወልድ ነው፣ መንፈስ ቅዱስም የሚጠቁመው ወደ ማን ነው? ወደ ወልድ ነው፣ ወደ ኢየሱስ። ስለዚህ አብም ወደ ጠቆመው መንፈስ ቅዱስም ወደ አሳየን አካል ነው እየተጣራን ያለ ነው። ስለዚህ ኢየሱስን ተጣራን ማለት አብ ስሙት ያለንን እያረጋገጥን ነው። መንፈስ ቅዱስ ደግሞ ሊያከብረው የመጣውን መንፈስ እያከበር ነው ኢየሱስ ጌታ ነው ስንል ማለት ነው። ስለዚህ ይሄ እውነት ያለው በእኛ ዘንድ ነው፣ እውነት ለመናገር በሌሎቹ ዘንድ አይደለም። ቢሆን ኑሮማ እንደዚህ ብሎ ባልጠየቁ ቢሆንማ እንደዚህ ብሎ ባልጠየቁ ነው። እና የስላሴን ሐሳብ የስላሴን ጽንሰ ሐሳብ በደንብ አለመረዳት ያመጣው ጥያቄ ነው ብዬ አስባለሁ። እሺ ተባረክ። በጣም ደስ የሚል ቆንጆና አጭር ግልጽ ማብራሪያ ነው የሰጠህን። ተመልሼ ወደ አንተ መምጣቴ አይቀርም። ሁለተኛው ጥያቄ ኤርሚ አለ አለውኝ ወንድምነት። ስለዚህ ይሄ ሁለተኛው ጥያቄ ለአንተ ነው። የወንጌላውያን አማኞች ላይ ከሃይማኖቱ ዓለም ከሚሰነዘሩ እንደው መሰረት ከሌላቸው ክሶች መካከል አንዱ እናንተ ጴንጤዎች ስራ አትሰሩም፣ ድኛለው ነው፣ ኢየሱስ ጨርሶልኛል ነው፣ በቃ መወራጨት ነው፣ እንደዚህ ነው የምትሉት፣ አለቀ፣ ስራዬ ተፈጸመ። እንደገና የድፍረታችሁ ድፍረት በቃ እንደዚህ አይነት ድፍረት ዓለም ላይ የለም። ጭራሽ እዚሁ ናችሁ ገነት ነኝ ትላላችሁ። አሁን ብሞት የዘላለም ይወጣልኝ ትላ። ምን አይነት ድፍረት ነው? ምን አይነት ትዕቢት ነው ያመጣችሁት? እና ስራ አሰሩ። ስራ ስትጠየቁ ስትጾሙ እንትን አትሉ፣ ስትሰግዱ እንትን አትሉ፣ አናያችሁ። እንደገና ደግሞ ደርሳችሁ ድኛለው ትላላችሁ። ምን ተመክታችሁ ነው ድኛለው የምትሉት? ስራ አላችሁ ወይ እያሉ ነው ኤርሚ። ስራ አለን፣ ድነናል፣ ገነት ነን ወይ የምንለው ምንን ተማምነን ነው? እሺ ቴንኪዩ ወንድምነት ሜላ፣ ጌታ ይባርክ። በጣም ደስ የሚል ነገር ነው።
የተናገርከው እንግዲህ ብዙ ጊዜ ይከሱናል እንጂ አያውቁንም። ሲከሱን ደግሞ እንደው በትክክል አውቀውን ወይ ትምህርታችንን አውቀው ወይ ህይወታችንን አውቀው የህይወት ምልሳችንን አውቀው ቢሆን ኖሮ ከህይወት ምልሳችን ውስጥ ጉድለት አግኝተው ወይ ከትምህርታችን ጉድለት አግኝተው እንደ መጽሐፍ ቅዱስ ያልሆነ አስተምሮት ሐዋርያቱ ያላስተማሩት ሐዋርያቱ ያስተማሩትን እኛ የማንቀበለው ሐዋርያቱ ያላስተማሩትን እኛ የምንጨምረው እንደዛ አይነት ነገር አግኝተውብን ቢሆን ኖሮ ወይ በህይወት ምልሳችን ወይ በትምህርታችን ቢከሱን ባልከፋ ነበር። አሁን አብዛኛው ከሳሾቻችን እኮ ታውቃለህ፣ እኛ አሁን ኦርቶዶክስን ንክሰስ ብለን ብንል የምትከሰስበትን ነገር አንደኛ በቤቷ አድገን በቤቷ ቀድሰን በቤቷ ተምረን ነው የምናውቀው። እነሱ ግን በእኛ ቤት ውስጥ አላደጉም። አሁን በወንጌላውያን አማኞች ውስጥ ማለት ነው አላደጉም ብቻ ሳይሆን ለአንድ ቀን መተው እንኳን አያውቁም። ለአንድ ቀን ወይ ቼክ ላድርጋቸው ብሎ ለአንድ ቀን እንኳን መተው አያውቁም። አብዛኞቹ በስማ በለው ወይ ቪዲዮ ላይ በሰሙት ወይ ሰው ሲል በሰሙት እንደዚህ እንጂ በጥልቀት በትምህርታችን ውስጥ አልፈው መሰረታዊ ክርስትና ትምህርት ስንሰጥ የውሃ ጥምቀት ሰው ከመጠመቁ በፊት ጌታን ከተቀበለ በኋላ በምን አይነት አስተምሮት እንደምናስተምር ወይ ሰውን እንደምንከታተል እንደዚሁም ደግሞ የህይወት ምልሳችን ቀርበው አይተው አይደለም ቢያዩም እንኳን ራሱ እውነታ የሆነ ነገር ቢያዩም ያን እውነታውን አይመሰክሩምና ስለዚህ ግን ይከሱናል ማለት ነው። አንዴ ቆይ ጠብቁኝ፣ ምንድን ነው ፍሪዝ አደረገ። እሺ አሁን መጣሽ እና ምንድነው ወንድምነት ብዙ ጊዜ ይከሱናል። ግን ስለ ስራ ባነሳው ላይ እንሂድ። እሱም ላይ ብዙ ክስ አለ። ግን እኔ አንድ የሚገባኝ እኛን ወጥተው ይከሳሉ በአደባባይ ላይ እኛን ወጥተው ይከሱናል። ደግሞ ዞር ብለው ራሳቸው ደግሞ ይገርማሉ እኮ በእውነት ይደነቃሉ፣ ይገርማሉ። የትናንትና ህይወታችንን የሚያውቁ ሰዎች ምንድነው እንደዚህ ማለት እንደዚህ የሆነ ህይወት እኮ ተለውጧል ተብሎ ማለት ነው። ራሳችንም ነን የምንገረመው፣ እነሱም ጭምር ራሳቸው እኮ ይገረማሉ። የሆነ ነገርማ ሆነዋል፣ የሆነ ነገርማ ህይወታቸውን ለውጦታል፣ ነክቶታል ብለው ይላሉ። ግን ያው እየተገረሙ እየተደነቁ ወይ ደግሞ ይሳደባሉ ብሎ እንዳለው አይነት ነገር ነው። እና እኛ ግን ድህነትን ከማግኘት አኳያ ነው ወይ ስራ የምንሰራው? እነሱስ የሚከሱን ስራ የላቸውም ብለው ሲሉ ለደህንነት የሚሆን ስራ አይሰሩም እያሉ ነው ወይ ብለው ካሉ ለደህንነት የሚሆን ስራ እየሰራን አይደለን። ለምን? ለደህንነታችን የሚሆነውን ስራ ስለተሰራልን እኛ በእርሱ ስራ ላይ ጨምረን የኢየሱስ ክርስቶስ የመስቀል ላይ የማዳን ስራ ሲደመር የሜሎስ መልካም ስራ እኩል ይሆናል መንግስተ ሰማያት የሚባል የሂሳብ ስሌት የለም። የዘላለምን የኃጢአት ይቅርታ ለማግኘት በትንቢተ ኢሳይያስ መጽሐፍ ምዕራፍ 26 ቁጥር 12 ላይ ምን ይላል? እንዳልክ እያንብብልን 26:12 ኢሳይያስ 26:12 ኢሳይያስ ምዕራፍ 26 ቁጥር 12 አቤቱ ስራችንን ሁሉ ሰርተህልናልና ሰላምን ትሰጠናለህ። ስራችንን ምን ብለህልናል? ሰርተህልናልና። ትንቢት ነው ትንቢት አይደለም? ትንቢት ነው። የማንን ስራ ነው የሰራልን? እንዳልክ የማን ስራ ነው የሰራልን? የኛ ስራ ነው። ስራችንን ሰርተህልናልና ይላል። ምን አይነት ስራ ነው የተሰራልን ብሎ የሚለውን ቀጥታ ነብዩ የተናገረውን ጳውሎስ እስኪ ይናገረው ብለን እኔና ጳውሎስ ጋር ኤፌሶን 2:18 ኤፌሶን 2:18 ዳጊ ወጣ እንዴ? አልተመቸው ይመጣል። ኤፌሶን ምዕራፍ 2 ከቁጥር 18 እንደዚህ ይላል፣ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። በማስራ
በእርሱ ስራ በቃ ስራችንን ሰርተህልናልና ሰላምን ትሰጠናለህ ብሎ ያለ በነቢዩ በኢሳይያስ የተናገረ ጌታ ስራችንን ሰራልን። ያ ስራ የተሰራልን በመስቀል ላይ የተሰራ በእግዚአብሔር ልጅ የተሰራ የማዳን ስራ ነው። በእርሱ ስራ ሁላችን ወደ አብ እንድንገባ የወንጌሉ እውነት ይህንን ይናገራል ማለት ነው። ከዛ ባለፈ ግን ስለ መልካም ስራ እናንተ አትሰሩም ብለው ለሚሉ እራሳቸው ይመሰክራሉ። እንዳልክ እኛ አሁን እንደዚህ እናደርጋለን፣ ፈትፍተን በጥብጠን እንትን ምንድነው ይሄ አንዳንድ የኦርቶዶክሳውያን ሲጠየቁ ቀጥታ ከመመለስ ይልቅ ለተጠየቁ ጥያቄ መልስ ሲያጡ ብራና ዳምጣ ቀለም በጥብጣ ምናም ነገር ብለው የሚሏት ቃላት አለች እና ቀጥታ እኛ አሁን ይህን ፈትፍተን እንደዚህ እናበላለን፣ በዚህን ቀን ለድሆች እናበላለን፣ በዚህን ቀን ለእንትና እናጠጣለን፣ በዚህን ቀን እንደዚህ እንላለን ብለን አንልም። ግን ስራ ለመስራት ከሆነ ስራ መስራትን ከተመለከተ የተባለ ግን ከሆነ እራሳቸው ኦርቶዶክሳውያኑ ይመሰክራሉ። እውነቴን ነው እንዳልክ እራሳቸው በመልካም ስራ እንደምንበልጣቸው እራሳቸው ይመሰክራሉ። ምንም እኔ እዚህ ጋር መናገር የለብኝም፣ እኛ እዚህ ጋር መናገር የለብንም። ለምሳሌ መልካም ስራ ብለው የሚሉት እነሱ ሰውን መርዳት ነው አይደል? ሰውን መርዳት ነው አይደል? እውነት ከተናገርን ሰው መርዳት ነው ብሎ የሚሉት መልካም ስራ፣ መልካምን ነገር ማድረግ፣ ለሰዎች በጎ ነገር ማሰብ ማድረግ ነው አይደል? ኦኬ። ወይ ደግሞ ራስን በንጽህናና በቅድስና በጽድቅ ህይወት ከክፉ ስራ እየራቁ መኖር ማለት ነው። በሁለቱም ራስን በንጽህና ከመጠበቅ አይነት አኳያ ንጽህና ማለት ከኃጢአት መንገድ ከቆሸሸ የህይወት ስርዓት በመራቅ መንገድም ከተባለ ጴንጤ እግር ስራ አይደርሱም። እውነት ለመናገር መልካምንም ስራ ለሰዎችንም ከማድረግ የተነሳ ከሆነ ጴንጤ እግር ስራ አይደርሱም። የእውነት ለመናገር ማለት ነው። እራሳቸውም ያውቁታል። ይህንን ምን ስራ አላቸውና እነሱ አሁን ምን ስራ አለንና ብለው ይላሉ። ራስን በንጽህና ከመጠበቅ እግዚአብሔርን ከመፍራት አይነት አኳያ ይመዘኑ ከተባለ የኛ ጋር ያለ የህይወት ምልልስና እነሱ ጋር ያለ የህይወት ምልልስ አንድ አይነት አይደለም። ማነው ክርስቲያን ሆኖ የሚያጭስ? ማነው ክርስቲያን ሆኖ የሚቀም? ማነው ክርስቲያን ሆኖ የሚጠጣ? ማነው ክርስቲያን ሆኖ የሚዘሙት? ማነው ክርስቲያን ሆኖ አስማት፣ ጥንቆላ፣ መተት፣ ድግምት የሚያርግ? ማነው ክርስቲያን ሆኖ በሚዛን የሚያጭበረብር? ክርስቲያን ነኝ ብሎ እያለ ይሄ ማለት ከጴንጤው ጋር ምንም አታገኝብንም፣ እንከን የለብንም እያልኩ አይደል። የህይወት ድካም አለ። ይሄ ምንም ሳይታለም የተፈታ ነው። እና እዚህ ጋር እንደው ምንድነው ተናግሮ አናጋሪን ያዝልኝ ይላሉ እናቶች እንትን ሲሉ ማለት ነው። እና ተናግሮ አናጋሪን ያዝልን አይነት ነገር እንጂ እኛ ይህንን እንመዘን ከተባለ በምድሪቱ ላይ እንኳን በኢትዮጵያ ምድር ላይ እስኪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በበጎ አድራጎት ስራ የተሳተፈችበትና ወንጌላውያን የተሳተፉበት እስኪ ይመዘን። እንደ ቤተክርስቲያን እንደ ተቋም ነው ብዬ የምልህ እንደ ተቋም ኦርቶዶክስ ተዋሕዶ ቤተክርስቲያን ድሆችን ከመርዳት አይነት አኳያ ልማት፣ ወፍጮ መትከል፣ ድልድዮችን መስራት፣ ትምህርት ቤቶችን መስራት፣ የጤና ተቋማትን መስራት፣ ትምህርት ቤቶችን መስራት በተባለው ጋር እስኪ ኒድ ሆስፒታሎችን፣ ትልልቅ ሆስፒታሎችን መስራት። አዲስ አበባ ከተማ ውስጥ ያሉ ትልልቅ ሆስፒታሎች ራሱ በማን ገንዘብ ነው የተሰሩት? ከጥቂቶቹ በስተቀር የጴንጤ ገንዘብ አይደል እንደ የፈሰሰበት? አዎ እንደውም ባለፈው ዳግዬ እያስገረመኝ ነበር። ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤቱን ነው ገዳሙን ነው ሲታደስ ምናምን ነገር የጀርመን ሚሽነሪዎች ገንዘብ ሰጥተው ነው ምናምን ነገር ብሎ ሁሉ ሲል ነበር። አየህ ቤተክርስቲያኒቱ ላይ ሁሉ ጭምር ሳይቀር ማለት ነው። እና ይሄንን ቢተውት ይሻላል፣ የእውነት ቢተውት ይሻላል። እና ከሳሾቻችን በሐሰት ነው የሚከሱት። ስለዚህ እኛ መልካምን ስራ እንሰራለን። የምንሰራው ግን እንጸድቃለን ወይ እንድናለን ብለን ሳይሆን ስለ ዳንን እንሰራለን። ጌታ ስሩ ብሎ ስላለን እንሰራለን። የጸደቀ ዛፍ ማደጉ አይቀርም፣ ያደገ ዛፍ አበባ ማውጣቱ አይቀርም፣ ያበበ ዛፍ ፍሬ ማፍራቱ አይቀርም። ፍሬ ያፈራው ለመጽደቅ ብሎ ሳይሆን ስለጸደቀ ነው። መልካምን ስራ የምንሰራው ለመጽደቅ ብለን ሳይሆን ስለጸደቅን ነው የምንሰራው። እና በእኛ መልካም ስራ መንግስተ ሰማያት እንገባለን ብላ ሳይሆን
ቅድም ኢሳያስም እንደተናገረው ነብዩ ማለት ነው፣ እንደዚሁም ሐዋርያው እንደተናገረ ሁላችን በእርሱ ስራ ወደ አብ መግባት አለን ይላል። ስለዚህ ጌታን ተከትሎ በህይወት ምልልስ እየተመላለሰ ሰው ደክሞ በኃጢአት ውስጥ ሊገኝ ይችል ይሆናል፣ ግን የህይወት ምልልሱን ግን አያደርገውም። በቅድስናና በጽድቅ ኑሮ እንዲኖር የእግዚአብሔርም ጸጋ ይረዳዋል፣ አቅም ጉልበትም ይሆነዋል። እግዚአብሔርም ደግሞ ስንወድቅ ያነሳናል፣ ስንስት ይመልሰናል። በእንዲህ አይነት የህይወት ምልልስ ነው የምንመላለሰውና ከኛ እኮ አንድ እስኪ መልካም ነገር የምትወዱልን ነገር እኮ ካለ ንገሩኝ ብዬ በባለፈው ጥሪ አድርጌ ነበር። ብዙዎቹ ገብተው ችን ተናግሬ ልጨርስ። ብዙዎቹ ገብተው እኔ እናንተ ምናችሁም እኮ ነው ምናችሁም እኮ አይጠምም ብለውኛል። አንዳንዶቹ ስታስጣሉ ምናምን ነገር ብሎ ያለኝ ሰው ሁሉ አለ። እዚህ አንድ እስኪ እንደው ከጴንጤ ምኑ ነው ሲደስ የሚለ ብዬ ስለው አንደኛው ምን አለኝ፣ ትጋታችሁ አለኝ። ትጋታችሁ ይሄ ስለ ጌታ ለመመስከር ወጣችሁ የምትናገሩት በሱ በጣም ታስቀናላችሁ አለ። ይቅርታ ስላቋረጥኩ አንድ 20-30 ደቂቃ ስጡኝ። እስከዛ ሜርሲዬ ትግባና ተመልሼ እገባለሁ። እውነት ተመልሼ እገባለሁ። እሺ እንዳልክዬ እየሄድኩ አይደለም። ሜርሲ እንደዚህ ለምን አናረግም ወይ ከሆስት ከሚሆን አንዳችን ጋር ለምን አንሰበሰብም? ወንድምነት አይ ቲንክ እሺ፣ እንደሱም ይቻላል። በቪዲዮ አንተ ጋር ኑን ወይም ሜላ አንተ ጋር ስንት ሰው አለ? እንችላለን። እኔ ጋ 117 ሰው አለ። እሺ እንዳልክ አንተ ጋር ስንት ሰው አለ? 168 ሰው አለ። አንድ ላይ ወደ አንተ ጋር ሄደን ቁጭ ብለን ተሰብስበን። ዳጊ ስንት ሰው አለ? ዳጊ ጋር 32 ሰው። በቃ ዳጊ ጋር ብዙ ሰው ነው ያለው። እኔ ጋር 464 ስላለ ዳጊ ጋር እንገናኝ ማለት ነው። እሺ ወደ ኤርሚያስ እኔ ጋር ነው በቃ ያ። እሺ ጋይስ ተሰብስበን ኤርሚ ጋር እንገናኝ። ኤርሚ ቤት ሜላ ይዛና ኮፒ ሊንክ ሼር ታብ አድርጉት። ጸጋ ይብዛላችሁ። ተባረኩ። ማነሽ ቡርቴ እስኪ እንትን ነገር ስጩ ለእንዳልክዬ የሚቀባ ልበል። ኦኬ እሺ ሜላ እና ላክልኝ ገስት እህትዮ ሜርሲ ያለሽ እነ ዳጊ ምናምን አንተ ጋር የሚገባ ቪዲዮ ያበራል ከአንተ ጨምሮ። ኦኬ ቪዲዮ አብርተን በጣም ቆንጆ ቆይታ ነው የሚኖረን። አንዴ ኮፒ ሊንክ ላስደርግ ኤርሚ የሚዩት አድርግ። እሺ እዚህ ያላችሁ ቅዱሳን ሁላችሁም ከጌታ ጸጋና ሰላም ይብዛላችሁ። በጣም ወደ 567 ሰው እያየ ነው። እነዚህ 567 ሰዎች ደግሞ ኮፒ ሊንክ ካረጉ በአንድ ግርም ቆይታ ነው የሚኖረን። ጥያቄ ማዘጋጀው እኔ ነኝ። ወንድሞች በትጋት ይመልሱልናል። ኮፒ ሊንኩ 4300 ነው። በጣም ትንሽ ነው። ኮፒ ሊንኩ 4300 በእውነት በጣም ትንሽ ነው። ስለዚህ ኮፒ ሊንኩን 20 ሺህ እናስገባለን። በፍጥነት አንዴ ኮፒ ሊንክ እናደርጋለን። ሜካፕ ለምንድነው ፊልተር ላይ ተጠቀምከው እንዳልክ ይሄኛውን መልክን ጴንጤዎች ሊፈሩት ይችላሉ የሚል አስተያየት እየደረሰኝ ነው በውስጥም በውጭም። ቴንክ ዩ ሶ ማች። የመድኃኒዓለም ስራ ነው። ምንም እንከን አይወጣለትም። ጸዴ ፊት ነው። እግዚአብሔር ይባርከኝ። በእውነት እንደዚህ አይነት ፊት በጴንጤው መሃል ስለተገኘ ጌታ ክብር ለሱ ይሁን። ኮፒ ሊንኩን 4900 ሰው ነው ማየው። በጣም 10,000 ኮፒ ሊንክ 20,000 መግባት አለብን። የኤርሚያስ አካውንት አይ ቲንክ መንገራገጭ ያጋጥመዋል አንዳንዴ። ምክንያቱም ወንጌል የሚሰብክ ረዥም ሰዓት ይህንን የሐሰት ትምህርት የሚያደርግ ወንድማችን ስለሆነ ጠላት አይጠፋም። ሪፖርት ምናምን ሪፖርት ባይዘ የሶሻል ሚዲያ ድግምት ይባላል በጴንጤ አማርኛ መተት ማለት ነው ሪፖርት ማለት። እኛ ደግሞ መተቱን በኮፒ ሊንክ ነው የምናፈርሰው። ጌታ ይባረክ። ስለዚህ ኮፒ ሊንኩን 5610 መግባት አለበት። የሳቃችሁ ኮፒ ሊንክ አድርጉ። መሳቃችሁ ካልቀረ እና የእናንተን ለማሳቅ ያላረኩት ነገር የለም። መሳቃችሁ ካልቀረ ኮፒ ሊንኩን 10,000 ያስገቡ። የቲክቶክ ሳይን እና አበባ የምትሰጡ ሰዎች በርቱ። ለቤቱ ጸደይ ስለሆነ ለላይቡ በጣም አሪፍ ነው። ለላይቡ ኳሊቲ 600 የእግዚአብሔር ሰዎች ይታዩኛል። እዚህ ውስጥ ያልሆኑ ሰዎችም ይኖራሉ። ምን ማለት ነው? በክርስቶስ ኢየሱስ የዘላለም ሕይወት ያላገኙ ሊኖሩ ይችላሉ። ግን ዛሬ ወንጌል እንመሰክርላችኋለን። መጨረሻ ላይ ጥሪ እናደርጋለን። ትመጣላችሁ፣ የዚህ የዘላለም ሕይወት ተካፋይ ትሆናላችሁ። በእውነት መንፈስ ቅዱስ በስራ ላይ ስላለ በዚህ ዘመን እጅግ አድርገን ስሙን ከፍ እናደርጋለን። በጉባኤ መካከል 6500 ሰው በጣም ትንሽ ኮፒ ሊንክ ነው። እኔ ማዘዝ አይጠበቅብኝም። ኮፒ ሊንክ አድርጉ ቅዱሳን ካልኩኝ ማድረግ ነው። ለምን እኔ እያወራው ስለሆነ። ጌታ ይባርከኝ። 3 ጊዜ ቶሎ ብላችሁ ቶሎ ተባረኩ። ቶሎ በፍጥነት ኤርሚያስ አበበ ቪዲዮ ሊያበራ ነው ጋይዝ። ኤርሚ ሽበት አለው የለውም የሚለውን ወደ በኋላ ዲቤት በዚህ ጉዳይ እንግባ የሚል ሰው ካለ ስንት ሽበቶታ አሉት? ስንት
ስለዚህ ከዳነ በኋላ ነው ከመዳኑ በፊት ነው ሽበት ያወጣው የሚለውንም እናወራ። እሺ 7400 ጌታ ይባረክ። 10,000 ኮፒ ሊንክ ቶሎ ብለን 20,000 ኮፒ ሊንክ። ሜሎስን እንኳን ደህና መጣ በሉ። ዳግዬን እንኳን ደህና መጣ እንወዳለን በሉ። ለወንድሞቻችሁ ያላችሁን ፍቅር ደግሞ በዚህ አሳዩ። እንወዳችኋለን። እግዚአብሔር እናንተን ስለሰጠን እድለኞች ነን። ለወንጌል እንኳንም እግዚአብሔር እናንተን በዚህ ዘመን አስነሳ ብላችሁ ሜላን፣ ዳጊን፣ ኤርሚን ባርኳቸው። እንኳን እግዚአብሔር የኛ ወገን አረጋችሁ ብላችሁ ባርኳቸው። የምሬን ነው። እና ኮፒ ሊንኩን በአንዴ 8,000 በጣም ትንሽ ነው። የልቤ ሰው እንኳን ደህና መጣ። እናት እንኳን በፍቅር እንደዚህ አበባ ምናምን ቲክቶክ ሳይን የምሰጡ ቡና ሜሎስ ራሱ ጊፍት መስጠት ጀምረዋል። ኢየሱስ ጌታ ነው። ይሄ ዘመን ስለመጣ በእውነት ጌታ ስሙ ይባረክ። 10,000 አልገባም እስካሁን። እየተዘናጋችሁ ነው። ኮፒ ሊንኩን እየተዘናጋችሁ ነው። 20,000 መግባት አለበት። እየተዘናጋችሁ ነው። ኮፒ ሊንክ ብቻ አድርጉ። አሁን ኮሜንቱን በኋላ ኦፍ ላርግ። ሜርሲ ያለች እህታችን የዚህ ቤት የጦር ኃይሎች ዋና አዛዥ ሜርሲ፣ ምናልባት አንዴ ኦፍ አርጋ ኮፒ ሊንኩ 20,000 ግባ ወይስ እንዲሁ? እዚህ ኮሜንት አዘጋም ያደርጋሉ ያደርጋሉ። አንተ ጋር ድምፁ ምንድን ነው? ድምፁ አንተ ጋር በጣም ችግር አለ። እኔ አካውንቴ ምን እንደሆነ አላውቅም። በእናትህ እኔ ምን ሁሌም ነው የሚያስተጋባው። ምን ላድርጉ? በቃ ሚውት እያደረግን እንቀጥላለን። እኔ ሳውራ አንተ ሚውት አለ ወይ? አንተ ስታውራ እኔ ሚውት አደርጋለሁ። እንዲሆነ ነው እንዴ ታዲያ? እንትን ካሜራ ክፈት። ኤርሚ ዝም ብለህ በእናትህ አንተ ከፍታተውም እንዴ? ኦኬ ወገኖችን ኮፒ ሊንክ ሼር ይደረግ። እሺ እንዳልክ እንትን ብሏል። አንተ ጨለማ ነህ። የት አለ? ልመጣ ነው። እዚህ ሱባኤ ምናምን ነገር ያዝ። ለእንዳልክ ብቻ ነው ያልተገለጥከው። በደመና ላይ እንደ አዲስ በ15 ቀን በኋላ ትገለጥልናለህ ጌታ። ቆይ ላይት ላብራ ጣሪያውን። ኤርሚያስ አበበ የሀብታም ልጅ በቃ የምሳቃ ድንቡድቡሽ ያለ እግዚአብሔር። አንተ ጌታ ይባርክ በእናትህ። አሜን። ጌታ ይባርክ። እኔ ራሱ አታይም እንደ ጴንጤ ሆኜ የሌለኝን ጉንጭ ይሁን መጀመሪያ መሆን ነበረብኝ። ግን እድሜ ኔ የሆነ ስዋ ከብዛም መከራዬን በላው። መጀመሪያም ጴንጤ መሆን ነበረብኝ። እንግዲህ ምን ያህል ጌታ እንደተናገረ አላውቅም። ጌታ እንግዲህ በጠራችሁ ሰዓት ነው፣ በጠራን ሰዓት ነው የመጣ ነው ሁላችንም። እኔ መሀል ላይ ዘር ተበላው 30 ዓመት መከራዬን በላው። ለጥሪው ምላሽ ለመስጠት በጣም ቤቴ እንትን ጨለማ ሆኗል። ኦኬ ሜሎስ ቪዲዮ እንዲያበራ በጌታ ፍቅር። ከዛን የሚዩት አድርጌ የቅድሙን ኤርሚ ትጠቀልለዋል። በተለይ አሁን ቪዲዮ ሲበራ በደንብ እንድትሄድበት ነው የምፈልገው። ይሄ ይኮንናሉ፣ ስራ የላችሁ፣ ምንድነው የምታስመዘግቡት? ምንድነው መልካም ስራችሁ? እንዲሁ ድኛለሁ ብሎ በቃ እንደፈለጋችሁ የሚለው ላይም እንድትሄድ። እንደፈለግን ነው የምንሆነው ከዳንም በኋላ እንደፈለግን። እንደዚህ አይነት ክርስትና አለ ወይ? መጽሐፍ ቅዱስ ውስጥ ይህን ያዛል ወይ? የወንጌላውያን አማኞች ቤተ እምነትም የእምነት ስርዓታችን ይህንን ይደግፋል ወይ? ኦልሬዲ ድናችኋል፣ እንደ ፍጥረጥራችሁ የሚል ነው ወይ? በደንብ ሂድበት። ሜል ላይ የቪዲዮ አብራ ቀጥል። እሺ ቴንኪው እንዳልክዬ። አደነ ቆይ እስኪ ላይት ማዘጋጀት አለብኝ እኔ ጋ አምፖሉ አለምንም ቢ እንዳለች እዚህ ጋር ነው። ናይስ ነው። ኦኬ ያ እሺ። እንግዲህ ያው እንደምንናገረው እነሱም እንደሚናገሩት ነው። በጣም ብዙ ጊዜ ይከሱናል። የሚከሱን በሐሰት ነው። ለምን ከሰሱን ብለን አንልም። በሐሰት ስማችንን ያጠፋሉ። ይሄ ደግሞ ለምንድን ነው የሚሆነው
ብሎ የሚለውን ነገር ስናስብ ምንድነው ሰው ወደዚህ ቤተ እምነት እንዳይመጣ፣ ወደ እውነት እንዳይመጣ፣ ወደ ክርስቶስ እንዳይመጣ በዓለም ያሉትን ሰዎች ሰይጣን እየተጠቀመ በጣም ብዙ ጊዜ የስም ማጥፋት ዘመቻ ነው የሚያደርገው። ምን ያልተባለ ነገር አለ? አሁን ስራ የላቸውም እንደፈለገን ነው የምንኖረው ብለው ይላሉ ብለው አሉ። እውነት ኑሯችንን ላየ ማን ነው እንደፈለገ የሚኖረው? ማን ነው እንደፈለገ እየኖረ ያለው? እንደፈለገ መኖር ማለት እውነት እንነጋገር ከተባለ ማን ነው በየሰፈሩ ቅምጥ ያለው ከሚስቶቹ ካገባት ከሚስቱ ውጭ? ማህበረሰባችን ይጠና ከተባለ ማለት ነው። ማን ነው ቅምጥ ያለው? ማን ነው ውሽማ ያለው? ማን ነው በትዳሩ ላይ የሚያምታታ? የትኛው ነው? በፐርሰንት ደረጃ ይመዘን ተብሎ ቢባል በጥናት ደረጃ የተደገፈ ይውጣ ተብሎ ቢባል ጴንጤው ጋር አይገኝም ብዬ አይደለም። እንደዚህ አይነት አንዳንድ ዱርዬዎች አሉ። ለተጠሩበት ህይወት የሚመጠን አይነት ህይወት የማይኖሩ ሰዎች አሉ። ግን ይህንን ብለው የሚከሱን ሰዎች አብዛኞቹ ለትዳሮቻቸው ታማኞች እንኳን አይደሉም፣ ለትዳር አጋራቸው ማለት ነው። እንደዚሁም በስራም ቦታም ደግሞ ታማኝ አይደሉም፣ ሁሉም አይደሉም። እዛም ደግሞ እግዚአብሔርን በመፍራት የሚኖሩ አሉ ከኦርቶዶክሳውያን። ግን በፐርሰንት ደረጃ ይሄ ራሱ መጥቶ የሚከሰን አንድ ሰው መጥቶ እናንተ እኮ ጴንጤዎች ስራ የላችሁ ምን የላችሁ ምናምን ነገር ብሎ ቢል እርሱ ስራ ኖሮት ነው ወይ ይህንን እንደዚህ ብሎ የሚለን? ካለው እስቲ ስራውን ያሳየን። ስራው በሰዎች ዘንድ የታየ የታወቀ ስራ ነው ወይ? በግልጽ አደባባይ ላይ የሚታይ ስራ ነው ወይ ብሎ የሚለውን ብንል በዚህ ሚዛን እንመዘን ተብለን ብንባል እነሱም እኛም መዛኙ የእግዚአብሔር ቃል ሆኖ በእግዚአብሔር ቃል ብንመዘን ራሳቸው ይመሰክራሉ። እነሱ ስራ እንደሌላቸው እኮ ራሳቸው ይመሰክራሉ። እንዳልክ ስራ የለንም እኮ ነው የሚሉት። ስራ የለንም በቃ እኛ መድኃኔዓለም ነው የሚያቀን በቃ እሱ በምህረቱ ይላሉ እንጂ ስራ የላቸውም። ኦኬ በምህረቱ ከሆነ እኛስ ታዲያ የተደገፍነው በምህረቱ ላይ አይደል እንዴ? እኛም በምህረቱ ላይ ነው የተደገፍነው። ስለዚህ ስራ ያለው ሰው ሆኖ ምን ማለት ነው ታውቃለህ? ሌባ ሰው የሆነን ሰው እያሳደደ ሌባ ይላል። እሱ በንጽህና ኖሮ ሌባ ብሎ ቢል ኦኬ እንደው ትንሽ ያስኬዳል፣ እየገሰጸው ነው እየመከረው ነው ብለህ እንላለን። ቴንኪ ወንድምነት። እሺ እና የዚችን ቀጭን ያህል አንገት ያህል ምላሳቸው የረዘመ ሰዎች እኛ ላይ ማውራት ቀላል ነው። ምላሳቸው ረጅም ነው፣ የቀጭን የሆነ አንገት ያክል ማለት ነው። ግን ኑሮ ላይ ግን ሲመጣ ግን ኑሮ እነሱ ዜሮ ናቸው። የእውነት ለመናገር እራሳቸውም ያውቁታል። እኛ ደግሞ 100% ነን አንደኞች ነን ምናምን ነገር ብለን አልቦሰትንም እኮ ምንም ጉራ አልገወረንም። ጴንጤ አይተው ከሆነ አያወራም ስራ አለኝ ምናምን ነገር እያለ እንደዚህ እኔ እናንተ እነሱን ለማሸማቀቅ እኛ ስራ አለን እያለን የምንመካበት አንዳችን ምክንያት የለም። ቢኖርም እንኳን ስራውን እንኳን ራሱ እንድንኖር ይህንን አቅምና ጉልበት የሰጠን የእግዚአብሔር መንፈስ ነው፣ የጌታ ጸጋ ነው። ስለዚህ በቃ እኛ ያለ እግዚአብሔር ጸጋ እኮ እንደነሱ ነበር። ትናንት እነሱ ከሚኖሩበት የህይወት ዝቅጠት የበለጠ ዝቅጠት ውስጥ የነበርን ሰዎች ነን። ከአመድ ከትቢያ አንስቶ አጥቦ ቀድሶ ሳያደረገን አሁን በቅድስናና በጽድቅ ኑሮ እንድንኖር አቅም ጉልበትን የሰጠን ጌታ መንፈስ ቅዱስ ነው። ስለዚህ ከሱ በጣም ብዙ ነው። እንዳልክ ስራ የላቸውም ብለዋሉን፣ አምላክ የላቸውም ብለዋሉን፣ አብን አያውቁትም አሉ፣ መንፈስ ቅዱስን አያውቁትም፣ ስላሴን አያውቁም አሉን፣ ቤት ዘግተው ዝሙት ይሰራሉ አሉን፣ ኢየሱስ ከኔና ከአንቺ ይወለዳል ብለዋሉ፣ በድመት ስጋ ነው የሚያቆርቡት ብለዋልን። ምን ያልተባለ ነገር አለ? ምን ያልተባለ ነገር አለ? እኔ እንኳን እዛው ኦርቶዶክስ እየቀደስኩ በነበርኩበት ሰዓት ላይ ምን ያልተባለ ነገር አለ በዚህ ህዝብ ላይ? እያንዳንዱ ግን ከእውነት የራቀ ሐሰት ነው። ሰው በድመት ስጋ እስቲል ናው በድመት ስጋ እኮ ታቆርባላችሁ ነው ብለው የሚሉ ቅዱስ ቁርባን ብለው የሚሰጧቸው ድመትን እያረዱ ስጋቸውን እየገፈፉ እሱን ነው እየበጣጠቁ የሚሰጡት ብለው እኮ በ21ኛው መቶ ክፍለ ዘመን እኮ ያስወራሉ። ምንድን ነው ዓላማው ከተባለ ዓላማው አንድና አንድ ነው። የዚህ የክፉ ሀሳብ አቀንቃኝ ዋናው ማን ነው ከተባለ ከስጋ ለባሾች ጀርባ ያለው የክፉ መንፈስ ነው። ማን የተጠቀመው? ወንድሞቻችንና እህቶቻችን ነው። ለምንድነው እንደዚህ ተብሎ የሚባለው ብለህ ብትል ሰው ወደዚህ መዳን እንዳይመጣ ማለት ነው፣ ለመከልከል እንጂ እኔ ሁሌ ነው የምናገረው። እስቲ አሁን ይታይ። እኔ አርሲ ክፍለ ሀገር ውስጥ ነው ተወልጄ ያደግኩት በኢትዮጵያ ማለት ነው። የቦረና ሰንጋ አለ አይደል? የቦረና ከብት በሀገራችን በኢትዮጵያ ደቡብ ወደ ኬንያ ጠረፍ ያለው የኦሮሞ ህዝቦች ናቸው፣ የኦሮሞ ወገኖቻችን ናቸው።
ከፍተኛው የቀንድ ከብት እዛ አለ። ከፍተኛ ማለት ነው አልኩ። ከፍተኛ ኢትዮጵያ ውስጥ አሉ ከሚባል የቀንድ ከብት በጣም ብዙ፣ ሌላ ቦታ ላይ የለም እያልኩ አይደለም። የቦረና ኦሮሞዎች አላቸው። የሐረር ሰንጋ የሚባለው በአፋር ውስጥ በነዚህ ከረዩ የሚባሉት ውስጥ አሉ። እንደዚህ ብቻ እንስሶችን እንትን እያሉ የሚኖሩ በፎገራ ጎንደር ውስጥም እንደዚህ የቀንድ ከብት የኢትዮጵያ ከአፍሪካ 3ኛ ምናምን ነገር በርች እኔ ያኔ በማውቀው ማለት ነው። እንዴ በድመት ስጋ ነው የምታቆርቡት ብለው ሲሉ እንደ ሄደን በጥቅጣቂ ምንድን ቅንጭብጫቢ የሚባለው ከናሹ ስጋ ቤት ሞራ ምናምን ነገር እሱን እንኳን በእንደሱ እንኳን አይሻልም ብያቸው ብያቃለሁ። በቅንጥብጣቢ ስጋ ከስጋ ቤት ሄደን ዋናውን መግዛት ቢያቀተን ቅንጥብጣቢ ስጋ ማለት ነው። በቅንጥብጣቢ ስጋ እንኳን በከብት ስጋ ነው የሚያቆርቡት እንኳን ብላችሁ አትሉም ወይ ብያልኳቸው እና ሰይጣን ምን ያህል ውሸታም እንደሆነ ማለት ነው። እና እንዴ እናቴ ማን አባቴ መሰለኝ የጠየቀኝ እንዴ ልጄ በድመት ስጋ ነው የምታቆርቡት ብሎ ሲለኝ እንዴ አባዬ እኔ ስላሴ ባሪያ እንደዚህ አይነት ነገር ውስጥ አልገባም አልኩት። እውነቴን ብዬ እንደዚህ አይነት ነገር ውስጥ አልገባም፣ ሰው ሐሰት ሲያስወራ ነው አልኩት። በድመት ስጋ እኮ ነው ብሎ የሚሉት እንደው ስለ ወላዲት አምላክ ንገረኛል። ኧረ አባዬ አልኩት፣ የስጋ አባቴ ማለት ነው። እኛ የድመት ስጋ አይተን አናቅም አልኩት። እኔ ልጅህ አይምሮዬን የሳትኩኝ እንደዚህ በድመት ስጋ ከሚያቆር ማህበረሰብ ጋር ሄጄ አልተቀላቀልኩም አልኩት። ውሸታቸውን ነው አልኩት። በኦርቶዶክስ እነዚህ እጆቼ ናቸው የሰሩት የጌታን ቅዱስ ስጋና ክቡር ደም የተባለው ቅዱስ ቁርባን እና በእኛም በወንጌላውያን አማኞች ተመሳሳይ ነገር ነው የምናደርገው እና ምንም የተለየ ነገር የለም። እዚህም በስንዴን ህብስት ነው፣ እዚህም በስንዴ ህብስት ነው የሚጋገረው። እዛም በወይን ነው፣ እዚህም አንዳንዴ ወይን ቪንቶውን እንጠቀማለን እኛ ጋር ወንጌላውያን አማኞች ጋር ቪንቶ ያው ወይን ማለት ነው፣ አልኮልነት የሌለው ማለት ነው። እና ውሸት ነው አልኩት። እንደማልዋሽ ያውቃል አባቴ፣ አስተዳደጌን እንዴት እንዳሳደገኝ ያውቃል። ለመቀለድ ብዬ ካልሆነ በስተቀር እንደማልዋሽ ያውቃል። አይ በቃ እኔ ልጄ ነው የማምነው አለ። እና ምን ልልህ ነው፣ በጣም ዋሹ። ትምህርት የላቸውም፣ ክርስቶስን አያውቁትም፣ ስላሴን አያውቁትም፣ ማርያምን ይጠላሉ። ምን ያልተባለ ነገር አለ? መጽሐፍ ቅዱስ የላቸውም። እና ክስ ብቻ ማለት ነው። አንዱም ግን እውነትነት ላይ የተመሰረተ አይደለም። ሊያፍሩ ይገባል ኦርቶዶክሳውያን። እኔን እኮ ቤት ዘግተው ዝሙት ይሰራሉ እኮ ብለው ነግረውኝ እኮ ነው ለማረጋገጥ ሄጄ የቀረሁትኝ እንዳልክ ቼክ ላርግ ማለት ነው። እነዚህን ጉዳዮችማ አያቸዋለሁ ብዬ ማለት ነው። መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ ኤግዚቢሽን ማዕከል ነው። በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደ ድንገት የተገኘልኝ። ጋቢዬን ይዤ ለብሼ ነው የሄድኩትኝ። አየህ እነሱ እንዳሉት መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቱ አልዞርም፣ ወደ ወጣቲቱ ዞሬ እኔም አየህ ጫወታው ላይ ይቀላቀል ነበር ማለት ነው። እንደነሱ ቢሆን ባይ የለም ስም ማጥፋት ብቻ። በእውነት ይኸው የአብርሃም አምላክ አንድ አላየሁም። እኔ ራሱ ጉባኤ ውስጥ እንደዚህ ቢደረግ አሁን እውነት በሽመል ወገቡን ለሁለት ቆርጫው ንስሐ ገባለሁ። እኛ ጉባኤ ውስጥ እንዲህ ቢደረግ መድኃኔዓለም ይፋረደኝ አልኩ። እዛ ሄዶ የሚጨርስበት ይጨርስ እንጂ የተሰባሰብነው እኮ እንትን ለማለት አይደለም። እንትን ለማለት አይደለም። ኤርሚያስ አንተ ወንጌላዊ አይደል ትደባደባለህ ብለህ ብትይ የዛን ሰዓት እውነቴ ነው የምልሽ የፊናንስ መንፈስ ሬ ላይ እንደሚያርፍብኝ እሱ በሰይፍ ነው የመታው። እኔ ግን ያው አገልግዬህ በማገለግለው ሱባኤ እገባለሁ። ገብቼ ማረኝ ጌታዊ ምሕረትን አድርግልኝ እኔ ባሪያህ ለአንተ ቀንቼ ነው ብዬ እንደ ኤልያስ እነግረዋለሁ። ግን ያደረገም የለም የሚያደርግም የለም። ስም ማጥፋት ነው፣ ውሸት ነው። እንዳልክ የትኛውንም ከሳሾቻችን ስለኛ የሚያወሩት ባጠፋኑ ጥፋት በተሳሳትኑ ስህተት ቢናገሩን ተገቢ ነው እና እንደዚሁም ሆኖ ታዲያ ሲናገሩባችሁ ይሰማችኋል? በፍጹም አይሰማንም። እንደውም እባካችሁ ኦርቶዶክሳውያን ወገኖች ስለ ጌታ ስለ ኢየሱስ ክርስቶስ ተናግሬ ጨርሳለሁ። ስለ ጌታ ስለ ኢየሱስ ክርስቶስ እንለምናችኋለን። እባካችሁ በእኛ ላይ መዋሸታችሁን እንዳታቆሙ። አቀጣጥሉት፣ ውሸቱን በጣም አቀጣጥሉት። አማርኛ መዝገበ ቃላት ላይ ስድብ ከጠፋባችሁ ወደ እንግሊዝኛው ዲክሽነሪ ላይ ሄዳችሁ ፈልጉ፣ በአረብኛ ፈልጉ። በጣም ቆንጅዬ ስድቦች አሉ እና ስም ማጥፋታችሁን እንዳታቆሙ ኦርቶዶክሳውያን ወገኖች። እኛ ደግሞ ስለ ጌታ መመስከርን አናቆምም። ለምን ስማችንን ያጠፉብናል? ያላደረግነው ለምን ያደርጉብናል ብለን
ጠረጴዛ እንድደበድብን ፊታችን አይከሰከስም፣ ምንም አንልም። ስራው ይመሰክራል። ሰውም ያያል። ሰውም እያየ ነው። ቤት አታከራዩ ብለው ያሉ ሰዎች እኮ ለታማኝነት ቤት ማከራየት አይ ጴንጤዎቹ ይሻላሉ፣ እነሱ አይጠጡም፣ እነሱ አያቅሙም፣ እነሱ አይጨሱም፣ እነሱ ሴት ጎትተው አይመጡም እያሉ እኮ አዲስ አበባ ከተማ ውስጥ አዎ። እና ይታወቃል ማለት ነው። ጸጋ ይብዛላችሁ። ሶሪ ስላስረዘምኩ። እንዳልክዬ ቀጥሉ። እሺ። አይ ዛሬ አስረዘምኩ አሳጠርኩ የሚባል ነገር የለም። ረዥም ነው የምንቆየው። እኔና ሜሎስ በኢትዮጵያ እስኪነጋ ተባብለን ኪዳን ተጋብተናል። ወደ ሜሎስ ነው ጥያቄው። ኤርሚ ግን አንድ ጥያቄ እያሰብክበት ወደ አንተ ስለምዞር በተለይ ፍጡር ተኮር ጸሎቶች ላይ በደንብ እመጣለሁ። አንተን ነው የጠይቀው ጥያቄ ቀጣዩ እሱ ነው። ወደ ፍጡር ኢቭን የጌታን እናት ጨምሮ ወደ እሷ ድረስልኝ ብሎ መልአክ ላይ መጮህ መጽሐፍ ቅዱሳዊ ነው ወይ? ይሰማሉ ወይ ይመልሳሉ ወይ? እሱን እያሰብክበት ጠብቅ። ሜላ አጭር ደቂቃ ነው የምሰጠው። ይሄኛው ጥያቄ ሰሞንኛ ወይም ደግሞ እዚህ ፕላትፎርም ላይ የሃይማኖቱ ዓለም በትምህርቱ ውሸትነት ድባቅ በመጽሐፍ ቅዱስ እውነት ከተመታለት በኋላ ካነሷቸው ወፍ በረር አማርኛ መምህር ስለነበርኩ ወፍ በረር ትችቶች መካከል አንዱ የጴንጤና የእኛ ኢየሱስ ይለያል የምትል የመጨረሻ የሽንፈት ካርዳቸውን መዘዋል። ትውልድ እየነቃ ሲመጣ ሰው የጴንጤዎች ኢየሱስ የሚሉት ልክ ነው እያለ ሲመጣ ስብከት ያጠረው አንድ የዛ ቤት ሰባኪ የእኛና የነሱ ይለያል ብሎ ጽንፍ አስያዘ። እውነት ሜሎስ የኛ ኢየሱስ የኛ እኔ ኤርሚ አንተ እዚህ ያሉ ጴንጤዎች በጠቅላላ የምንከተለው ኢየሱስ እና ሃይማኖቱ ዓለም ያለው ኢየሱስ ልዩነቱ ምንድን ነው? ለምንድን ነው እኛ ኢየሱስ ብለን አብዝተን ስንጮህ ሃይማኖቱ ኢየሱስ ላይ የዋሸ ቢጮህ? ለምንድን ነው ኢየሱስን ብቻ እኛ አግንነን ስናወር ሃይማኖቱ ኢየሱስን ደብሎ የሚያወራው? ለምንድን ነው ሃይማኖት ደፍሮ የክርስቶስ ኢየሱስን የመስቀል ስራ ብቻ የማይሰብኩ? ለምንድን ነው ሰዎችን የሚጨምረው? ለምንድን ነው የሰዎችን ስራ ታኮ የሚያስገባው ኢየሱስ ላይ? ለምን ኢየሱስ ላይ መደረብ ፈለገ ሃይማኖቱ ዓለም? ተባረክ። እሺ በድጋሚ ሰላም ብያለሁ። ቅድም እዛ ቤት ያልተገናኘን ወገኖች ጌታ ጸጋና ሰላም ከሁላችን ጋር ይሁን። በጣም ጥሩ ሀሳቦች ነው እየተነሱ ያሉት። ኤርሚ ጸጋ ይብዛል። አንድ ነገር ብቻ ለመጨመር ኤርሚ በተናገረው ላይ በተለይም እንደዚህ አይነት ክሶች ማስረጃ ቢስ ክሶች ናቸው። በማስረጃ የተደገፉ ክሶች አይደሉም። በተለይም ብዙ ጊዜ እርዳታ ከመስጠት ጋራ ሰዎችን ከማብላት ከማጠጣት ጋራ ከማልበስ ጋራ በተገናኘ ሲከሱ እናያለን። ግን በማስረጃ የተደገፈ ነገር ስናይ ዌል ኦርጋናይዝድ የሆነ ሰዎችን የሚረዳ የሚያግዝ በድርጅት አንጻር ስናይ በዓለማችን ላይ ትልቁን ስፍራ የሚይዘው ካቶሊክ ቤተክርስቲያን ነች እንደምናውቀው። ከዛ በኋላ ላይ ግን እየወረድን ስንመጣ ግን የኢቫንጀሊካል ሰርክሉ ትልቁን ሚና ይዛል ማለት ነው። ትልቁን ሚና ይዛል። በተለይ ደግሞ በሀገራችን ደግሞ ስናየው ከእውቀት ጋር በተገናኘ ትልቁ እንግዲህ ድህነትን የማይሆነውን ሲስተም ሊያጠፋ የሚችለው ምንድነው? እውቀት ነው። እና ከእውቀት ጋር በተገናኘ የተሰሩ ብዙ ስራዎች አሉ፣ ብዙ ዳታዎች አሉና ምናልባት አንድ ቀን ይህን ርዕስ አድርገን ራሱ ብንገባበት በጣም ብዙ ማስረጃዎችን ማሳየት እንችላለን። ግን እነሱ ራሱ የሚጠቀሙት ነገር አለ። ከዚህ በፊትም አውርተንበታል። ድጋሚ ለማስታወስ ያክል የጴንጤው ሃይማኖት በዱቄትና በሰልባጅ ነው የገባው ይላሉና የራሱ ንግግራቸው ምንድነው የሚያሳየው? እንደሚያግዝ ነው አይደል? ዱቄት ሲሉ ምግብ ነው፣ ሰልባጅ ሲሉ ልብስ ነው። ስለዚህ በዱቄትና በሰልባጅ ነው የገባው ሲሉ እያበላ እያለበሰ ነው የገባው እያሉ ነው። ስለዚህ ራሳቸው በሚናገሩት ነገር ራሳቸው ይያዛሉ አይደል? በዱቄትና በሰልባጅ ሲሉ ይሄ ነው ትርጉሙ። ዱቄት ያው ምግብ ነው የምሰራበት፣ ያ ደግሞ ልብስ ነው ታለብሳለህ። ስለዚህ ጴንጤው ያበላል ያለብሳል ማለት ነው። ስለዚህ በጣም ብዙ ህፃናቶች ምናምን ያደጉት በኮምፓሽን እንደሆነ እናውቃለን። ብዙ ነገሮች ተደርገዋል ማለት ነው እና ማስረጃ የሌለው ክስ ነው። በተለይም እድገትም ስናይ እንግዲህ መንፈሳዊነት የሀገርን እድገት ጠል አይደለም እና በዓለማችን ራሱ ስናይ በተለይ ኢሮፕ እንድታድግ ትልቁን ሚና የተጫወተው ምንድነው ስንል የኢቫንጀሊካሉ ትምህርት ነው። የሰውን አይምሮ ከፈተ። በተለይ ማክስ ዌበር የጻፈው መጽሐፍ ነበር ከዚህ ከካፒታሊዝም ጋር በተገናኘ
ዘ ፕሮቴስታንት ኢቲክ ኢን ዘ ስፒሪት ኦፍ ካፒታሊዝም የሚባል መጽሐፍ ነበር ያን የተዘጋጀ ማለት ነው። እና በምን አይነት መንገድ የኢሮፕን ኢኮኖሚ እንዳሳደገ የሰውን አይምሮ እንደከፈተ የሚናገር መጽሐፍ ነው። እና መንፈሳዊነት በነገራችን ላይ እነዚህ ነገሮችን ሪጀክት አያደርግም። ያው የወንጌሉ ዓላማ ክርስቶስን ማሳየት ክርስቶስን ከፍ ማድረግ ነው። ግን ደግሞ በዛው ደግሞ የሰውን አይምሮ ምን ያደርጋል? ይከፍታል። በረከት ምንለው አንዱ እሱም ስለሆነ ማለት ነው። ወደ አነሳልኝ ጥያቄ ስመጣ እንግዲህ የኛ ኢየሱስና የነሱ ኢየሱስ ይለያያል የሚል ሐሳብ ይነሳል። እኔ በዚህ ጉዳይ ላይ ያለኝ ነገር ምንድነው ከተባለ እኛ የምናምነው ኢየሱስ ምን አይነት ኢየሱስ ነው የሚለውን ብናገር እዛ ያለውን እንትን ማድረግ እንችላለን ማለት ነው። ፌድ አውት ማድረግ እንችላለን። ምክንያቱም ያለው አንድ ኢየሱስ ነው። የዚህ ኢየሱስ ላይ ግን ያለን ትምህርት ይለያያል። ግን ኢየሱስን ማወቅ የሚለው ጉዳይ ላይ ግን በጣም ወሳኝ ነጥብ አለ። እሱ ምንድነው? አንድ ስኮላር ከዚህ በፊት የተናገረው ነገር አለ። to know Christ it's to know its benefits ይላል። to know Christ it's to know its benefits ክርስቶስን ማወቅ ጥቅሙን ማወቅ ነው ይላል። ተረዳችሁ? ክርስቶስን ማወቅ ማለት ጥቅሙን ማወቅ ማለት ነው። ምን ማለት ነው? ለምሳሌ ኢየሱስ ያድናል። ስለዚህ ካላዳነ ክርስቶስን ማወቅ አትችልም ማለት ነው። ኢየሱስ ያድናል ብለን ያ የሚያድነው ጌታ አንተን ካላዳነ ክርስቶስን አታውቀውም ማለት ነው። እና ክርስቶስን ማወቅ ማለት ክርስቶስ ሊሰጥ የሚችለውን ነገር ማወቅ ነው። ክርስቶስን ማወቅ ማለት ክርስቶስ ሊያደርግልህ የሚችለውን ነገር መረዳትና መቀበል ማለት ነው። ስለዚህ የሚያድን ኢየሱስ አለ ብለህ አንተ ግን ድነሃል ወይ ተብለህ ስትጠየቅ አልዳንኩም ካልክ ክርስቶስን አታውቀውም ማለት ነው። ምክንያቱም አንድን አካል የምታውቀው ከዛ አካል ጋር ህብረት ለማድረግ ነው። ለምሳሌ በቀላሉ እናንተን ጋር እንተዋወቃለን አይደል? እንደዚህ ቁጭ ብለን የምናወራው ስለምንተዋወቅ ነው። ህብረት እያደረግን ነው አይደል? ሐሳብ እየተቀያየርን ነው። ስለዚህ ክርስቶስን አውቀዋለሁ ስል ከክርስቶስ የሚገኘውንም ጥቅም ማወቅ አለብኝ። ስለዚህ ክርስቶስ የሚሰጠኝ ምንድን ነው? ህይወትን ነው የሚሰጠው። ራሱ እንደተናገረ ህይወት እንዲሆንላችሁ ደግሞም እንዲበዛላችሁ መጣሁ ነው ያለው። ስለዚህ ኢየሱስ የመጣበትን ምክንያት ካላወቅ ህይወትን ካላገኘ ክርስቶስን ማወቅ ወይም ደግሞ ክርስቶስን አውቀዋለሁ ማለት አይቻልም። ስለዚህ እዚህ ውስጥ የምትሰሙን ኦርቶዶክሳውያን እንዳላችሁ አውቃለሁና ክርስቶስን አውቃለሁ ማለት ብቻ ጥቅም የለውም። ክርስቶስን ካወቃችሁት ክርስቶስ የሚሰጠውን ጥቅም ታውቁታላችሁ ወይ? እሱ ነው ዋናው ፖይንት። እና እኛ የምናውቀው ኢየሱስ ሐዋርያቶቹ የሰበኩት ኢየሱስ ነው። ይህ ኢየሱስ ምን አይነት ነው ከተባለ ከድንግል የተወለደ የእግዚአብሔር ልጅ የሆነ ፍጹም አምላክ ፍጹም ሰው የሆነ ሮሜ ምዕራፍ 9 ላይ ሐዋርያው ጳውሎስ እንደሚናገረው አባቶችም ለነርሱ ናቸው ካለ በኋላ ክርስቶስ ከነርሱ በስጋ መጣ፣ እርሱ ለዘላለም የተባረከ አምላክ ነው አሜን ይላል። ስለዚህ በስጋ መጥቷል። ግን እሱ ማን ነው ካል እሱ አምላክ ነው። ስለዚህ እሱ የእግዚአብሔር ልጅ ነው። ይሄ ኢየሱስ ደግሞ ምንድነው? ክርስቶስ ነው፣ የእግዚአብሔር ልጅ ነው። ሁለቱ ነገሮች ናቸው ኢየሱስን እናውቀዋለን ልንበት ለሚገባው እውቀት መሰረታችን። የእግዚአብሔር ልጅ ነው፣ ደግሞ ክርስቶስ ነው፣ መሲሁ ነው ማለታችን። ስለዚህ መሲሁ ነው ደግሞ ስንል ምን ማለታችን ነው ከተባለ እሱ ነቢይ ነው፣ እሱ ሊቀ ካህናት ነው፣ እርሱ ንጉስ ነው ብለን መቀበል አለብን። እነዚህ ነገሮችን ካልተቀበል የመሲህነቱን አገልግሎት ካልተቀበል አደጋ ውስጥ ነን ያለን። ስለዚህ ኢየሱስ ሊቀ ካህን ነው። ዛሬም እሱ ስለኛ የሚታይ ነው። በሰማያት ባለው ዕብራውያን ምዕራፍ 8 ላይ እንደሚናገረው በሰው እጅ ያልተተከለችው መቅደስ ውስጥ አገልጋይ ነው ጌታችን ኢየሱስ ክርስቶስ ስለኛ ዛሬም የሚታይ ነው። በማን ፊት? በእግዚአብሔር ፊት ዛሬም ስለኛ የሚታይ ነው። ስለዚህ የኛ ኢየሱስ ስንል ዛሬም ያልተወን ነው የጌታ የኛ ኢየሱስ የዛሬ 2000 ዓመት አርጎ ስራውን ሁሉ ዝም ብሎ ለሰው ትቶት የሄደ ኢየሱስ አይደለም። እውነት ነው፣ የወንጌልን ስራ የሚሰራው ሰው ነው። ግን የኢየሱስ ዛሬም ስለኛ በሰማይ የሚታይ ነው። ዛሬም በሰማይ ስለኛ ስለሚታይ ነው። ዛሬም ስንደክም፣ ዛሬም ወደኋላ ለመሄድ ልባችን በተነሳሳ ጊዜ የሚመልሰን ወደ እውነት የሚያመጣን ማን ነው ከተባለ ይሄ ኢየሱስ ነው። የነፍሳችን አገልጋይ የነፍሳችን መልሕቅ የሆነ ጌታችን ኢየሱስ ክርስቶስ ነውና ክርስትና ውበቱን የሚያገኘው ክርስትና መሰረቱን የሚያገኘው ከክርስቶስ የተነሳ ነው። ክርስቲያን ብንባል በሱ ነው፣ ሌላ በምንም ነገር አይደለም። እሱ ክርስቶስ ተብሎ እኛን ክርስቲያን አሰኝቶናል። ስለዚህ ኢየሱስን ማወቅ ማለት ኢየሱስ የሚያስገኘውን ጥቅም መረዳትና መቀበል ማለት ነው። በቃ አዳኝ ነው ካልክ ድናሃል ወይ ነው።
ህይወት ነው ካልክ ህይወት አለ ወይ ነው። አያችሁ፣ ሊቀ ካህን ነው ብለህ የምትቀበል ከሆነ ዛሬም ስለ ኃጢአት እርሱ ስለ አንተ ይታይልሃል ወይ? እሱን መቀበል አለብህ። እነዚህ ነገሮችን ሳትቀበል ኢየሱስን አምነዋለሁ ኢየሱስን ተቀብዬዋለሁ ካልክ እሱ ውሸት ነው። ስለዚህ የኛ ኢየሱስ ምን አይነት ኢየሱስ ነው ከተባለ የሚያድን ዛሬም ስለኛ የሚታይ የማይተው የቅርብ ወዳጅ በሁሉ ነገር ላይ ጣልቃ የሚገባ ጌታችን ነው ማለት ነው። በዚህ መንገድ ልንይዘው እንችላለን ብዬ አስባለሁ። እሺ ኤርሚ አለ። ተባረክ ሜላይ፣ እግዚአብሔር ባርክ። ኤርሚያስ እንዳልክ። እሺ ኤርሚ ጥያቄ ለአንተ ነው። አንድ ቲፕ ጥያቄ ጨመረ ነው እንደ መግቢያ ያው ብዙ ጊዜ እንድታነሳ ስለፈለግኩ ነው። ስታስተምር ብዙ ጊዜ ብሉይ ኪዳን ላይ በጣም ታተኩራለህ እና ግን የብሉይ ኪዳኑን ያህዌን አምጥተህ ኢየሱስ ላይ ትጨርሳለህ እና የብሉይ ኪዳኑ ያህዌ የአዲስ ኪዳኑ ኢየሱስ እዚህ ላይ ትንሽ ቲፕ ሰጥተህ እንድትሄድ ስለፈለግኩ ነው። ከዛ ወደ ሁለተኛው ሀሳብ ላይ እንድትመጣልኝ የሚፈልገው ምንድነው ፍጡር ተኮር እንቅስቃሴዎች፣ በተለይ ደግሞ ኢየሱስ ያድናል ስንላቸው አንዳንድ ሰዎች እንትናም ያድናል ይሉናል። እንትናም አድኖ አይተናል፣ እንትናም አንዳንዱ በቃ እና ቅዱሳን በተሰጣቸው ከእግዚአብሔር በተሰጣቸው ጸጋ ማዳን ይችላሉ ይሉናል። እኛ እያወራ ያለ ነው ማዳን፣ የክርስቶስ ኢየሱስ ማዳን እና እንደውም ያድናሉ ተብሎ የተዘረዘሩ አካላት ካሉ እነሱስ እንዴት ነው የሚያድኑት? ሁለተኛ ጸሎትና እርዳታንና ሌሎችን መንፈሳዊ ድጋፎችን የምናገኘው ፍጡር አለ ወይ? ሊያቀብለን የሚችል መልአክ ወይ ጻድቅ ወይ ሐዋርያ ወይ ነቢይ ወይ ሃይማኖት አባት ወይ ደግሞ እንግዲህ የእምነት አባት ተብለው ከተዘረዘሩት ውስጥ መንፈሳዊ ዓለም ላይ ጸሎታችንን ሰምቶ ሊመልስ የሚችል የልባችንን መሻት ሊያደርግልን የሚችል ለምሳሌ ስራ ካጣን ለቦዘኔ ስራ የሚሰጥ አለ ወይ? ልጅ እምቢ ካለን ልጅ የሚሰጥ መልአክ አለ ወይ? ህይወት ከተዘበራረቀብን ከዚህ ዝብርቅርቅርቅ የሚያላቅቀን ሰማዕት አለ ወይ? እነዚህ ሁሉ ካሉ ኢየሱስ ጋር እኛ ምን አታገለን? ለምንድን ነው ኢየሱስ ኢየሱስ የምንለው? እነዚህን ሰዎችን ሰብስበን ለምንድን ነው እኛ ማንዘክረው? ለምንድን ነው ቅዱሳንን ማንዘክረው? ኤርሚ በዛው አያይዘ ያው ዝክር አያውቁም ነው ስለሚሉ ለምንድን ሻማ ማናበራው? ለእነሱ ጌታ ይባርከኝ። ተባረክ እንዳልክዬ። እሺ ቴንኪው ወንድምነት፣ ጥሩ ጥያቄ ነው የተነሳ። አንዳንዶቹንም ትናንትና አንስተናቸው ነበረ። እሺ ግልጽ ነው። እግዚአብሔር ይባረክ። ኦኬ ቴንኪው ሜላ። የብሉይ ኪዳኑ ያህዌ የአዲስ ኪዳኑ ኢየሱስ ነው ወይ? አዎ። ማንን ያለው? ኤርሚያስ አበበ አይደለም ያለው። የአዲስ ኪዳን ሐዋርያት ይህንን በደንብ አጽንኦ ሰጥተው ተናግረዋል። የብሉይ ኪዳን ቅዱሳን ነቢያት ይህንን አጽንኦ ሰጥተው ተናግረዋል። ኢየሱስ እርሱ የእስራኤል አምላክ የአብርሃም አምላክ ያህዌ ነው። ስለዚህ ነቢያት የተናገሩት ነው። ስለዚህ ብሉይ ኪዳን ላይ ስንናገር ማንም ብሉይ ኪዳንን ተናግሮ አዲስ ኪዳንን ክርስቶስን ካላሳየ በቃ ዝም ብሎ ፎርሿል ማለት ነው። በቃ ዝም ብሎ ታሪክ ነው ያወራው ማለት ነው። ምንም እንኳን መጽሐፉ እስትንፋሰ እግዚአብሔር ያለበት መጽሐፍ ቢሆንም በታሪክ መልክም የዘገበው ቢኖርም አንዳንዱም ደግሞ ትንቢት፣ አብዛኛውም ትንቢት ስላለው ከትንቢቱ ደግሞ አንደኛው ነው ማዕከል ዋናው ኮር ነገር መሲሁ ላይ ነው የሚያነጣጥረው። ስለዚህ መሲሁ ላይ ብሉይ ኪዳን ላይ የተናገሩ ነቢያት ምን እያሉ ነበር እየተናገሩ ያሉት? ስለ አምላክነቱ፣ ስለ መሲሁ አምላክነት፣ ስለ መሲሁ አዳኝነት በግልጽ ተናግረዋል። ስለዚህ ብሉይ ኪዳን ላይ የሙሴን ሕግ አምስቱ ብሔረ ኦሪትንም እንደዚሁ የነቢያትንም የመዝሙራትንም መጽሐፍት ብናነሳ ያው ጌታችን የተናገረው ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው ይላል። ስለዚህ በሙሴ ሕግና በነቢያት በመዝሙራት የተጻፉት ስለማን ነው ማለት ነው? ስለ መሲሁ ነው የተናገረው። አብዛኛዎቹ የሚናገሩት አብዛኛዎቹ ትኩረት የሚያደርጉት እሱ ላይ ነው። ስለ ሌሎች ሀገሮች፣ ስለ አሕዛብ መንግስታት፣ ስለ እስራኤል በደልና ኃጢአት፣
ምናምን ነገር ስለ ግለሰቦች ውድቀት ምንም ቢያወራም እንኳን ቅሉ ግን መጽሐፉ በመጽሐፍነት ደረጃ አብዛኛው የሚያወራው ስለ መሲያው መገለጥ ነው። ስለዚህ ጌታ አምላክ ከዚህ የተነሳ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱ ግን ስለ እኔ የሚመሰክሩት ብሎ ተናግሯል። እና የመጽሐፍት ምስክርነት በተለይ የብሉይ ኪዳን የሶስቱ መጽሐፍ ጥቅልሎች የሙሴ ሕግ፣ የነቢያትና የመዝሙራት መጽሐፍት አብዛኞቹ ትኩረት የሚያደርጉት መሲሁ በስጋ የሚወለደው ጌታ እሱ የዳዊት ልጅ እንደሆነ የዳዊት ልጅ ሆኖ ሰው ሆኖ እንደሚወለድ ከዛ በፊት ግን አስቀድሞ ግን ከዘላለም የነበረ አምላክ መሆኑን አጽንኦት ሰጥተው ይናገራሉ። ለዚህም ነው ብሉይ ኪዳን ላይ ስናገር ቶሎ ወደ አዲስ ኪዳን መንፈሴም የሚመጣው የሚቸኩለው። የአዲስ ኪዳንም ሐዋርያት ይህንኑ እንደዚሁ አድርገው እንደውም በደንብ ተናግረዋል ማለት ነው። ስለዚህ እያንዳንዱ የሕጉ መሰጠት፣ የመቅደሱ ስርዓት፣ የተስፋው ቃል በሙሉ ለእነሱ ቢነገርም እንኳን በተለይ የሕጉ መሰጠትና የመቅደሱ ስርዓት እያንዳንዱ ንግግር አለው። እያንዳንዱ የሚያወራው አለ። እያንዳንዱ ስለ አካሉ ያወራ ነበር። አካሉ ክርስቶስ ነው። ጳውሎስ ነው ይህንን ደፍሮ እንኳን የተረጎመልን። ጥላ የሆነው ግን እነሱ ሲያገለግሉ ነበር ማለት ነው። ስለዚህ አዲስ ኪዳን ሳነብ ደስ እንደሚለኝ ብሉይ ኪዳንም ሳነብ በጣም ደስ የሚለኝ፣ አዲስ ኪዳንም ሳነብ እንደሚገባኝ ብሉይ ኪዳንም እንደዚሁ በጣም ይገባኛል። ያን ደግሞ ያደረገ እግዚአብሔር ነው እንጂ ከኔ የሆነ አይደለም። ሁላችሁም ጋር እንደዚሁ አይነት ነገር እንዳለ ነው የምንረዳው። እኔ የተለየ ስፔሻሊስት አይደለሁም። ግን በቃ ብዙ ጊዜ ብሉይ ኪዳን ላይ አንዳንድ ሰዎች እንደውም አማኞች ሁሉ ብለውኛል፣ እንደዚህ አይነት ከንቱ ሀሳብ ያላቸው አማኞች ማለት ነው። ስም መጥራት አልፈልግም። እዚሁ ሶሻል ሚዲያ ላይ ያሉ አንዳንድ ስራ ያጡ ሴቶች እና ስራ ያጡ ወንዶች ወጥተው ምን ኤርሚያስ አሁን ያንኑ ገድልና ድርሳን እንጂ ከዛ ባለፈ ደግሞ ብሉይ ኪዳን ምናምን ነገር እያለ እንትን ከበሮ ይደልቃል እንጂ ምንም የሚያውቀው ነገር የለም ብለው ሲሉ ሰማኋቸው። ያሉት ግን ጴንጤንን ብለው የሚሉ ወገኖች ናቸው። እና ኑ እንላፋ ብዬ ጥሪ ማድረግ አልፈለግኩም። እንላፋ ማለት አሁን ከእነሱ ጋር እዚህ አስገብቼ እነሱ ከአዲስ ኪዳን እየጠየቁኝ እኔም ደግሞ ከአዲስ ኪዳን የማይደፍሯትን የራእይን መጽሐፍ ጠይቃት ነበር፣ ያችን እህት ወይ ያን ወንድም ማለት ነው። እዛ ጌታ ይመስገን አሜን ሃሌሉያ እያለ በየደቂቃው ይጨርሳል እንጂ አይወጣውም። ለመውጣት ማጥናትና ማንበብ መማር ይጠይቃል ማለት ነው። ስለዚህ ኦኬ የእግዚአብሔር ቃል ስለሆነ ያው እንቀበላለን። እነዛ ነው የተማርከው መሰረታዊ ክርስትና ትምህርት ስትማር እንዳልክዬ 66 ውስጥ ትንፋሰ እግዚአብሔር ያለበት ቅዱሳት መጽሐፍትን እንቀበላለን አይደል? አዎ በቃ ስለዚህ በ66ቱ የእግዚአብሔር ቃል ላይ ይሄ ቀረሽ ብሎ ምተው መጽሐፍ የለም። እና የአዲስ ኪዳን መጽሐፍቶች አብዛኞቹ ጠንካራ አይደሉም። ለምን? ጌታችን አምጥቶ በግልጽ አማርኛ አውርቶናል። ምንም የኢየሱስ ንግግር እንደ ውሃ የምጠጣው በቃ ሕጉን አምጥቶ ተናግሮ ምንም እንዳንደክምበት ማለት ነው። የጳውሎስን መልእክታት እንደዚሁ አንዳንዶቹ የሚያስቸግሩ አሉ ብሎ ቢልም ቅዱስ ጴጥሮስ ሲናገር ማለት ነው። እና እነሱ አካባቢ ላይ ጠንካራ ነገር ያላቸው ላይ ከእኔም የተሻለ እውቀት ያላቸውን ወንድሞችን እንጠይቃለን። እኔ እውቀት ማማ ነኝ ብዬ አላልኩም። እና ግን ደግሞ በጣም ትዕቢተኛ የሆነ ጴንጤ ካገኘው ራእይ መጽሐፍ ላይ ወስጄ ገትረዋለሁ። እሱም ምን የምንጠይቃለን ማለት ነው። በጣም ትዕቢተኛ ለሆነ ጴንጤ ለነሱም ትዕቢተኛ ለሆነ ኦርቶዶክስ ኤርሚያስ የእግዚአብሔርን ቃል አያውቅም ብሎ የሚል ካለ እንዳልክዬ ስለተሰቀለው ስለ መድኃኔዓለም ለምንልኝና ከሙሴ ሕግ እስከ ሚልኪያስ ድረስ ባለው ላይ ድንገት ነው መብረቃዊ ጥቃት ነው የምናደርገው። ምንም አይነት ኮሜንታሪ ሳያነብ እኔም ሳላነብ እሱም ሳያነብ አንተው ራሱ ጠንካራ የሚባሉትን ክፍሎች ትሰጠናለህ፣ ተርጉም ትለዋለህ። እሱን ምንም ካሜራ እንደዚህ ፊት ለፊት እየታየ ማለት ነው መጽሐፍ ለፊት ሳያስቀምጥ ሞባይሉ እንዲህ ሳይጎረጉር ሳይነካ ምንም ነገር ሳያደርግ እጁን ወደ ላይ እንደዚህ ብሎ ነው የሚተረጉመው። እኔም ተረጉመዋለሁ። እና ያኔ መድኃኔዓለም ያሳየናል ብሉይ ኪዳን ላይ ማለት ነው። ብሉይ ኪዳን ከአዲስ ኪዳን ደግሞ ራእይ ሴቲቱ የተቀመጠችበት ተራሮች፣ ዘንዶ፣ ጅራቱ፣ ቀንዱ፣ ራሱ፣ ዘውዱ ምናምን ነገር ብሎ የሚለውን ያው እንግዲህ ዘንዶ ማለት አንድም ፕሮቴስታንት ነው ብሎ ከማለት ውጭ ምን የሚያውቁት ነገር አለ? አሁን ይሄ ትውልድ እኮ ነው መጽሐፍ ቅዱስ አታውቅም ብሎ የሚለኝ ማለት ነው። ዘበና አንዴ ቦሌ መድኃኔዓለም ሲሰብክ የቡዲዝም አይነት ቀሚስ ነው የለበሰው። ቡዲዝሞቹ የሚለብሱት ቀይ ነው ምናምን ነገር ቢጫ አይነት ነገር እና
አልፍ ነበር በዛ በካልዲስ ቁጥር 1 ያቺ ካልዲስ ፊት ለፊት በመድኃኔዓለም ጋር አይደል ያለችው? እዛ ከጓደኞቼ ከአገልጋዮች ጋር ማኪያቶ ተን በዛ የቀነኒሳ ሆቴል በተሰራበት ጋር ወርታችሁ ወደ ኢድና ወደ እንትን ምንድን ነው ወደ ብራስ ሲሄድ ይሰብካል። ወደ ምሽት አካባቢ ነው ዘበነ ነው የሚሰብከው። ራእይ መጽሐፍ ምዕራፍ 12 ነው የሚሰብከው። ዘንዶ በሴቲቱ ላይ ተቆጥቶ በእመቤታችን ላይ የፕሮቴስታንቱ ሃይማኖት የዘንዶ ራስ ነው ወገኖቼ ብሎ ይላቸዋል። ተረታ ባገኘሁት በእውነት ተረታ በጣም በጣም አስነዋሪ። እንዲህ አይነት ትርጉም አይሰጥም። የዘንዶ ራሶች ፕሮቴስታንቶች ናቸው እያለ ማለት ነው። ቀንዶቹ እነሱ ናቸው። እመቤቴን እየወጓት አላለም። አን እንዲህ ተረጎማል ወንድሞች ናቸው። እና እንደዚህ ይተረጎማል ወይ? ስለዚህ ምን ለማለት ነው? እዚህ እኛም ቤት አሉ፣ ግን እግር አልጣላቸውም። አንዷን ባለፈው ኤርሚያስ ያለ ብሉይ ኪዳን መጽሐፍ ምን የሚያውቀው ነገር አለና ምናምን ነገር ስትል ነበረና በእርግጥ ይሄ የውጭው ዓለም በጣም መጥፎ ነው ብራዘር። ቤት ዘግተህ እኮ ብቻ ነው የምትቀመጠው። ባሎቻቸው ቤት ቆልፈውባቸው ሲመጡ ቤት ከፍተው ሃኒ ቤቢ ብሎ እስኪሏቸው ድረስ እዚህ ይመጡልህና ምንም ነገር የሚያደርጉት ነገር የለም። ካሜራ ከፍተው ሜሎስ እንደሆነ አታያዩን አይተሸዋል፣ የሜሎስ አይኑ የግራው ላይ ትኩረት አርገሽ አይተሸዋል ምናምን ነገር ብለው የሌለ ነገር ለማውጣት የሚቀመጡ ሴቶች አሉ። የኛው ፕሮቴስታንት ነን ብለው የሚሉ ላይቭ ገስት እየከፈቱ አንድ የረባ ነገር አያወሩ፣ አንድ ሰው የሚድንበትን ነገር አይናገሩም። ንስሐ ለእግዚአብሔር በልጁ በክርስቶስ ኢየሱስ ሰጥቷቸው ወደ መንግስቱ እንዲጨመሩ የሚያደርግ አንዲት የረባች ነገር አያወሩ እና በእነሱም ነው ከብሉይ ኪዳን መጽሐፍት በቀር ምን የሚያውቁት አሉ ብላ አለችኛ አንደኛይቱ። የአዲስ ኪዳን መሰረት ብሉይ ኪዳን መሆኑን ባወቅሽ ኖሮ ማነሽ ወይዘሮ ጥዶ ዘለል፣ እናንተ እንደዚህ ነው ብዬ የምጠራው ወይዘሮ ጥዶ ዘለል ማለት ነው። ጌታችን ከሙሴ ሕግና ከነቢያት ከመዝሙራት እየጠቀሰ የተናገረውን ብታቂ፣ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ከብሉይ ኪዳን እየጠቀሱ የተናገሩትን ብታቂ፣ ጳውሎስ በብራና የተጻፈውን አምጡልኝ ክረምቱ ሳይገባ ከበርኖሱ ጋር ብሎ ያለው የብሉይ ኪዳን መጽሐፍት መሆኑን ብታቂ፣ አጵሎስም እንደዚሁ የቤሪያ ሰዎች መጽሐፍትን እየመረመሩ ይፈልጉ ነበር ብሎ የሚለው የብሉይ ኪዳን መጽሐፍት መሆኑን ብታቁ፣ በብሉይ ኪዳን መጽሐፍት ላይ አንዳችሁም ምላሳችሁን አታንቀሳቀሱም ነበር። ለእኔ የአምላኬ የእግዚአብሔር ቃል ነው፣ እጅግ እወደዋለሁ። እና ብሉይ ኪዳንን ስንናገር ያው እንዳልክ ማዕከሉ ክራይስት ነው። የነቢያትን መጽሐፍት አውርተህ ኢሳያስ በዚህ ጋር መጥቶ በዚህ ገብቶ ኤርሚያስ ተነሳ፣ ሕዝቅኤል ሄደ፣ በዛ መጥቶ በባቢሎን ገብተው ምናምን ነገር በኮቦሮንስ ተቀምጠው ሰማያት ተከፍቶለት ምናምን ብለህ አውርተህ ኢየሱስን ካላሳየህ አንተ ሰባኪ አይደለም። መንፈስ ቅዱስ ይህን ሁሉ ቢያስወራ የሚያሳይህ አጉልቶ የሚያሳይ ትልቁ አስኳል ክርስቶስን ነው። በቃ የእግዚአብሔር ልጅ ደምን ነው። የብሉይ ኪዳን መጽሐፍት ያወራሉ፣ ስለ ክራይስት ያወራሉ። ለዚህ ነው ከአይሁዳውያን ጋር ስነጋገር አዲስ ኪዳን መጽሐፍትን በፍጹም አልጠቅስም። እነሱ ስለማይቀበሉት ማለት ነው እንጂ እኔ ስለማልቀበለው አይደለም፣ እነሱ ስለማይቀበሉት። ስለዚህ አንድን አይሁዳዊ ለማሳመን ከጌታ መንፈስ ጋር በተሰጠኝ ጸጋ ብሉይ ኪዳን ብቻ ጠቅሼ ነው የማሳምነው። ከዚህም የተነሳ ብዙዎች ወደ ጌታ መጥተዋል። እዚሁ አሉ፣ አሁን እዚህ ውስጥ ማለት ነው። ክብር ለገናናው ለስሙ ይሁን። አዲስ ኪዳንን አይናገርም እንዴ? በደምብ ነው የሚናገረው። የኢየሱስን ሞት የሚናገሩ ነቢያት የሉም እንዴ? የመሻያውን ሞት በደንብ እነ ሚልኪያስ እነ ዘካርያስ እነ ዳንኤል እነ ኢሳያስ አይናገሩም እንዴ? ሞቱን ይናገራሉ። ትንሣኤውን አይናገሩም? እነ ዳዊት ይናገራሉ። በስሙ በማመን አሕዛብ ንስሐና የኃጢአት ይቅርታቸው እንደሚያገኙ ነቢያት አይናገሩም? ይናገራሉ። በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ እንደተናገረው ማለት ነው። አሕዛብ በስሙ ተስፋ ያደርጋሉ፣ ይሄም ደግሞ ነቢያት ይመሰክሩለታል ይላል። አዎ
አምላክነቱን አይናገሩም። የብሉይ ኪዳን መጽሐፍት ይናገራሉ። መሲህነቱን አይናገሩም። የዳዊት ልጅነቱን ይናገራሉ። ሞቱን አይናገሩም፣ ይናገራሉ። መቀበሩን አይናገሩም፣ ይናገራሉ። ትንሣኤውን አይናገሩም፣ ይናገራሉ። በስሙ ንስሐና የኃጢአት ይቅርታ ለእስራኤልም ቤት ለአሕዛብ ሁሉ እንደሚያገኙ የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ብሎ የሚለው አይናገሩም፣ ይናገራሉ። ይናገራሉ፣ ይናገራሉ፣ በደንብ ይናገራሉ። ዘሌዋውያን መጽሐፍትን ሳነበኔ ይሄ ነውር የሌለበት አውራ በጉ ምናምን ነገር ብሎ ሲል እኔ ዛ ቀንድ ስላለው ዛ ብቻ ስለታረደው በግ አይደለም። ኦኬ እሱ ጥላ ሆኖ ነው። አየህ፣ አካሉን የቃሉ ባለቤት መንፈስ ቅዱስ ያሳያል ማለት ነው። በደንብ ነው የሚናገሩት። ራሱ ጌታዬ እኮ ተናገር አይደል? እንዳልክዬ ወንድሞች ተናገር አይደል? መጽሐፍት ስለ እኔ ይናገራሉ አለ። ታዲያ የብሉይ ኪዳን መጽሐፍት ስለ ኢየሱስ እየተናገሩ መታ አንዲት ስራ ፈት ሴትዮ ወይ ስራ ፈት ወንድ ኤርሚያስ ብሉይ ኪዳን ላይ ብቻ ነው የሚናገረው። ወደ ጓዳሽ ግቢ እህትዬ። ባልሽ ይመጣል፣ ስራ ሰርተው ሲመጣ ቡና አዘጋጅተሽ። እውነት ያልተሰጣችሁ ሰዎች ምን ልታደርጉ እንደወጣችሁ አላውቅም። ምን ሳይሰጣችሁ፣ ስጦታ ሳይሰጣችሁ፣ እግዚአብሔር ስጦታ ሳይሰጣቸው ማለት ትከፍትልና እንደዚህ ቅንድቧን እንዲህ አድርጋ አቆማ። አንዳንዶቹ ይወጣሉ። ከዛ ደግሞ እራሳቸው የገባቸውን ተናግረው ቢወርዱ ጥሩ፣ ሰውን ይተቻሉ። አንድ ብትጠየቅ አንዲት አትመልስም። ብሉይ ኪዳን ላይ አንብባው አታውቅም አይደለም? መጽሐፍቱን ለመተርጎም አንብባው አታውቅም፣ አጥንታው አታውቅም። ወንድሞች ናቶች እንደዚህ ትክክል አይደለም። ስለዚህ በእግዚአብሔር ቃል ላይ የተጻፈው ሁሉ እውነት ነው። ስለ ጌታችን ስለ ኢየሱስ ክርስቶስ የተናገረው ብሉይ ኪዳን ስናገር ከአዲስ ኪዳን ጋር አገናኝቼ ብናገር ወንድሞች ናቶች፣ ያው ሐዋርያቱም እንደዛ ነው ያደረጉት፣ ጌታችንም እንደዛ ነው ያደረገው። እኔም ብቻ አይደለም ከኔ የተሻሉ ወንድሞችና እህቶች ስንት አሉ እዚህ። እውነቴን ነው የምልህ፣ አፍ የሚያስከፍቱ ብንሰማቸው ጌታ እግዚአብሔር ለትህትና አይደለም የምናገረው፣ የእውነቱን ነው የምነግራችሁ። በነገረ መለኮቱ ዓለም ገብተው ሁሉ ጭምር የሚናገሩ በጣም ብዙ አሉ። አንዳንዶቹም ደግሞ ምን የብሉይ ኪዳን ሰባኪ ይላል እንዴ? በደንብ ነው እንጂ የምሰብከው ወንድምዬ፣ በደንብ የብሉይ ኪዳን ሰባኪ ማለት በደንብ ኢሳያስ 53 ነው አንተ የምታውቀው። እኔ ኢሳያስ 52 ላይ ቆሜ መሲሁን እንዴት እንደምሰብከው አሳያለሁ በጌታዬ ጸጋ። 53ኛው ምዕራፍ ነው የምታውቀው አንተ። 51ኛው ላይ 52ኛው ላይ ቆመ እና እንደዚህ ማለት አግባብ አይደለም ለማለት ፈልጌ ነው። ቴንኪው። ስለዚህ ብሉይ ኪዳንን ሰው ኤርሚያስ ሰብኮ ወደ አዲስ ኪዳን አምጥቶ ከኢየሱስ ጋር አገናኘ ብለው ካሉ ይሄ በክስ ከሆነ የቀረበው እንኳንም አገናኘሁት፣ መጽሐፉ እንደዛው ስለሚያገናኝ ለማለት ነው ማለት ወዳለው። ተባረክ። ኦኬ። ሌላው ኢየሱስ ያድናል ስንል እነሱ ደግሞ እንቶኔ እነንትና እናንተናም እኮ ያድናሉ ብለው ይላሉ። ለምሳሌ በኢየሱስ ክርስቶስ የኃጢአት ይቅርታን ታገኛለህ ብለህ ስትባል መጽሐፉ ብሎ ሲል እነሱም ደግሞ አይ የለም የኃጢአት ይቅርታ እኮ ሐሙስና እሑድ እባብ ገለህም ኃጢአት ይሰረይልሃል ብለው ይለዋል። ሰው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን አሁን በሮሜ መልክ መጽሐፍ ምዕራፍ 3 ቁጥር 21 ላይ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ኦኬ፣ ያለ ሕግ ተገልጧል። ምንድነው? በሕጉና በነቢያቱ የተመሰከረለት የእግዚአብሔር ጽድቅ። ሕግና ነቢያት ብሎ የሚለው እዚህ ጋር መጽሐፉም ማለት ነው፣ ቶራና ነቢይም ማለት ነው። የነቢያት መጽሐፍት አለ፣ የሕግ ደግሞ የተባለው የሙሴ መጽሐፍት አለ ማለት ነው። ስለዚህ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ብሎ ይላል። ስለዚህ ሰው የሚጸድቀው በማን ነው ብለን ቅዱስ ጳውሎስን ስንጠይቀው በእግዚአብሔር ሕግ በብሉይ ኪዳን ማለት ነው በቶራና በነቢያት መጽሐፍት ላይ በተጻፈው በተመሰከረለት በእግዚአብሔር ጽድቅ በሆነው በኢየሱስ ክርስቶስ በማመን ነው የሚጸድቀው ይላል ቅዱስ ጳውሎስ። በሃይማኖቱ ቤት ደግሞ የምትጸድቀው የለም በዚህ ብቻ አይደለም እባብ ገለህ ሁሉ ትጸድቃለህ ይላል። ይሄ ከሐዋርያቱ ትምህርት ጋር የሚስማማ ትምህርት ነው አይደለም። ሰው እባብ ገለህ ትጸድቃለህ ብሎ የሚል ትምህርትን ያምናል። እኔ ጋር ይመጣና ግን ቆም ብለህ ብታስብበት ብሎ ይላል። ኖ
ነው። መጽሐፉ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እርሱም ለሚያምኑ ሁሉ የሆነ ይላል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ይሄ የእግዚአብሔር ጽድቅ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ይሄ የእግዚአብሔር ማዳን በኢየሱስ ክርስቶስ በማመን የሚገኝ መዳን ነው። ያው በኢሳይያስ 56 ቁጥር 1 ላይ ሲናገር ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል ብሎ በኢሳይያስ የተናገረው ማለት ነው። ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል። የእግዚአብሔር ማዳንና የእግዚአብሔር ጽድቅ ክርስቶስ ነው። ስለዚህ እሱ ያኔ ኢሳይያስ ከ700 ዓመት በፊት ጌታ ከመወለዱ ከ700 ዓመት በፊት ሊመጣ ቀርቧል ብሎ አለ። አሁን ግን መጣ። እግዚአብሔር ጽድቁን በአሕዛብ ፊት እኮ ገለጠው። የእግዚአብሔር ማዳን የሆነ ክርስቶስ፣ የእግዚአብሔር ጽድቅ የሆነ ክርስቶስ ተገለጠ እኮ ታየ። በእስራኤል ልጆች ፊት ታየ። እግዚአብሔር በአሕዛብ መካከል በሕዝብ መካከል የራሱን ጽድቅ ገለጠው። በእርሱ የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ሆኖ ታየ ማለት ነው። ስለዚህ ኢየሱስ ያድናል ብለን ስንል ሌሎች ያድናሉ ብለው ይላሉ። በምንም አይነት መልኩ አንዳቸውም አድነውም አያውቁምም፣ ለዘላለምም አያድኑም። ማዳን የበጉ ነው። ማዳን የእግዚአብሔር ነው። ማዳን የማርያም አይደለም። ማዳን የማንም አይደለም። የማንም አይደለም። ኢብን ቅዱሳን መላእክት እንኳን አያድኑም። እግዚአብሔር ካላካቸው በስተቀር አያድኑም። ሲልካቸው ነው ሊያድኑ የሚራዱት እና የሚመጡት ማለት ነው እንጂ ማንም ሰው ሚካኤል ና አድነኝ ብሎ ቢለው አያድንም። አንተ ማን ሚካኤልን በመጀመሪያ ናሊ ብለህ የምትለው? የት ነው አድራሻ? ትታወቃለህ? ከእግዚአብሔር ጋር ታርቀሃል ወይስ ገና በጠላትነት ነው ያለው? በጠላትነት ካለ ከእግዚአብሔር ጋር ጠላት ነህ ማለት ነው። በልጁ በክርስቶስ ኢየሱስ ሞት በመጀመሪያ መታረቅ አለብህ ከእግዚአብሔር ጋር። በልጁ በክርስቶስ ኢየሱስ ሞት መታረቅን ስታገኝ እግዚአብሔር ያኔ እርቅን ስትፈጽም እግዚአብሔር ይልክልሃል። እሱ መላእክቱን ስለ አንተ ያዛቸዋል እንጂ የተባለው አንተ ታዛቸዋለህ አልተባለም። ቅዱስ ሚካኤል እየስጠራው ይደርስልኛል ብለው ይላሉ። ደርሶም ማያውቅ በእውነት ነው ብዬ የምላችሁ። በእርሱ ስም ጂኒ ደርሶልህ ሊሆን ይችላል። በእርሱ ስም አሳሳች ክፉ መናፍስት ደርሰውልህ ሊሆን ይችላል እንጂ ቅዱስ ሚካኤል እንትና የሚባለው በላቸው የሚባለው ሰውዬ ጠርቶት የሚመጣ ማንም ሲጠራው ማንም ና ወደዚህ ብሎ ሲለው የሚመጣ ሂድ ወደዛ ብሎ ሲለው የሚሄድ እንዲህ አይነት የቆሎ ባልንጀራህ አይደለም። መላእክቱን ስለ አንተ ያዛቸዋል ነው ያለው። እሱ ሲያዛቸው ባለቤቱ ከሥላሴ መንበር ትእዛዝ ሲወጣ ሊራዱ ይመጣሉ ወይ ሊያጠፉ ይመጣሉ። አጥፉ ብሎ ካላቸው ተልከው ይመጣሉ፣ ድምጥማጠን ያጠፋሉ ማለት ነው። ተራዱ አድኑ ብሎ ካለ መጥተው ያድነዋል፣ ታደጓል ማለት ነው። የእርሶ የመሆነው ደግሞ የማመልከው የእግዚአብሔር መልአክ አላለም ጳውሎስ? በሌሊት በአጠገቤ ቆሞ ነበር ይላል። እዛ መርከቡ ስባሪ ላይ ሆኖ ማለት ነው። በመርከቡ ላይ ሆኑ። ስለዚህ ሊራዳ ከአንተ ጋር ያሉትና አንተም አትሞቱም አጠፉም ማለት በሰላም ትደርሳላችሁ። ኦኬ። ሊራዱ ይመጣሉ። ጴጥሮስን ከወህኒ ከታሰረበት ሊራዱ ይመጣሉ። እግዚአብሔር ሲልካቸው ከተማን ለማጥፋት ይመጣሉ። እንደ ሰዶምና ገሞራን አይነት ማለት ነው። ይችን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ብለው ማለት ነው። እግዚአብሔር ሲልካቸው አሁንም ለማጥፋት 185,000 ወታደር በተኛበት በአሦራውያን መንደር ላይ እግዚአብሔር መልአኩን ላከ። ሁሉንም ጭዳ አድርጓቸው አደራ በአንድ ቀን ሌሊት። እነዚህን መልአክ እግዚአብሔር ሲልካቸው ያድኑሃል መጥተው ማለት ነው። የሚያድኑም ከዘላለም ሕይወት አይደለም፣ የዘላለምን ሕይወት የምታገኝበትን መንገድ ደግሞ ይጠቁመዋል። እችን ሳልናገር ባልፍ በደለኛ ሆናለሁ። ከዘላለም ሕይወት አኳያ ቅዱስ ሚካኤል ያድናል አያድንም? ምን ሆነ ነው ኤርምያስ? ምንም አልሆንኩም፣ አያድንም። ደህንነት በእግዚአብሔር ልጅ ትከሻ ላይ ነው ያለው። በዮሐንስ ወንጌል በዮሐንስ መልክ መጽሐፍ ምዕራፍ 5 ቁጥር 11 ላይ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው ይላል። ልጁ ያለው ሕይወት አለ፣ እግዚአብሔር ልጅ የሌለው ሕይወት የለውም። የእግዚአብሔር ቅዱሳን መላእክት ግን ሰው የዘላለምን ሕይወት እንዲያገኝ የሚያግዙ ናቸው ብሎናል ዕብራውያን መልእክት ላይ ማለት ነው። እንዴት አይነት ነው እገዛቸው? እንዴት አይነት ነው እገዛቸው? ቆርኔሌዎስ ቤት የመጣውን መልአክ ታስታውሱታላችሁ። ሐዋርያት ሥራ መጽሐፍ ምዕራፍ 10 ያ መልአክ መጣ፣ ቆርኔሌዎስን ጴጥሮስን ከኢዮጴ ያስጠራው አለው። ከቁርበት ፋቂው ቤት ተቀምጧል በእንግድነት። ከዛ መልአኩ ምን አለው? የምትድንበትን ነገር ይነግርሃል አለው ይላል። ስለዚህ የእግዚአብሔር መልአክ ለቆርኔሌዎስ ነገረው። ቆርኔሌዎስ ጴጥሮስን አስጠራ። ጴጥሮስ ነው ለቆርኔሌዎስና ለቆርኔሌዎስ ቤተሰብ የሚድኑበትን የመዳንን ወንጌል የሰበከው ጴጥሮስ ነው። መልአኩ ግን ምን ብሎታል? አስጠራውና አምጣው፣ የምትድንበትን ነገር ከአፉ ትሰማለህ አለው። እንዲህ አይነት እርዳታን ያደርጋሉ። ምንም አትጠራጠር። በህልም አንድ አስታውሳለሁ። በህልም አንዲት ፌስቡክ ላይ ነው የት ነው እያለው በህልም በጣም ራሷን ልታጠፋ የነበረች እህት ማለት ነው።
በህልም ህልም አየሁ ብላ መታ አይ ቲንክ ቲክቶክ ወይ ፌስቡክ ሰምቲንግ እንደዚህ ህልም አየሁ ካልጋ የተነስቼ ነው ሌሊት ነው አለች። አውሮፓውያን አሜሪካ ማን አውሮፓውያን ከአፍሪካ አላስታውስም በወቅቱ ማለት ነው ቦታው እና በህልም አየሁ ራሴን ለማጥፋት ፈልጌ ስተናነቅ ነበር አለች። በገሃዱም ራሱ እንደዛ ሆና ነው የተኛችው። እንዴት እንደወሰዳት ሳታውቅ እንቅልፍ ወሰዳት። ራሷን ለመጥፋት እየተናነቀች ማለት ነው። ስትተናነቅ አድራ ራሷን በራሷ በገሃድ ማለት ነው ልታጠፋ። እንዴት እንደወሰደኝ ሳላውቅ ግን እንቅልፍ ወሰደኝ። ህልም አየሁ። በህልም ውስጥ አንተ ስትሰብክ ነው ያየሁትኝ እና አንተን እንድሰማህ የሚጠቁም አይነት ነገር በህይወቴ እንደዚህ አይነት ነገር አላየሁም። ተነስቼ ስከፍት አንተ ላይቭ ላይ ያለህ እየሰበክ ነው። አይ ቲንክ ቲክቶክ ላይ ይመስለኛል። ላይቭ ላይ ያለ አንተ ላይቭ ላይ እየሰበክ ነው አለች። ስለማን ነበር የምሰብከው? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ። እዚሁ ከኦርቶዶክሳውያኑ ፍዝዝ ብሎ እኮ ነው የሚሰማው። አይሄድም ደግሞ ስብከት የትኞቹ ሰባኪዎቻቸው ናቸው እነሱ እንደዚህ ቁጭ ብለው ሊሰሟቸው የሚችሉ ስብከትን? ያ አንድ ልጅ ነው ያለ ፂሙን እንደዚህ እየላገ አግናጢዮስ፣ ሄሬኒዮስ፣ ሱሱኒዮስ፣ ሰባሊዮስ፣ እንጦሮንጦስ፣ መቃሪዮስ፣ መርቆሪዎስ በቃ እንደዚህ ይሄ ነው ስብከት። እና ጌታን ተቀበለቻችን ልጅ ወንድሞች ናቶች ጌታን ተቀበለች። እንደዚህ የእግዚአብሔር መልአክ ሊጠቁሙ ይችላሉ። ምንም አትጠራጠር። ቅዱስ ገብርኤል መልአኩ መጥቶ እዚህ ቲክቶክ ላይ ከሚያገለግሉ ሰዎች ምንም አትጠራጠረኝ አልኩ። መላእክትን የመስማት ነገር ካላቸው ሂድና ኤርሚያስን ሂድና ሜሎስን ሂድና እንዳልክን ስማው ብሎ እንደሚል አትጠራጠር። እኛ የእግዚአብሔርን ቃል ስለምንሰብክ የኢየሱስን ማዳን ስለምንሰብክ ማለት ነው። ሞቱንና ትንሣኤውን ብሎ ማዳኝነቱ ለሕዝብና ለአሕዛብ ስለምንመሰክር ጴጥሮስን ሂድና አስጠራውና ይምጣ ብሎ ካለ የጴጥሮስ ስብከት ጴጥሮስ መዳን በሌላ በማንም የለም ብሎ ያለውን የጴጥሮስን ጌታ ማን ነው እየሰበከ ያለው? እኛ ወይስ እነሱ? እኛ ነን እየሰበክን ያለ ነው። ብቻውን ያድናል ኢየሱስ ብለን የምንለው እኛ ነን። እነሱ ጋር እኮ ከእናቱ ከአክስቱ ከአጎቱ ከወንድሞቹ ከአዝማዶቹ ሁሉ ጋር ያድናል ብለው የሚሉ የለም። እንደዚህ አይነት ትምህርት ይሄ ሻውራራ ወንጌል ይባላል። የእግዚአብሔር ልጅ ኢየሱስ ብቻ አዳኝ ነው። ምክንያቱም በመስቀል ላይ ለሰው ልጆች በደልና ኃጢአት ሞትን የቀመሰው እሱ ስለሆነ ማለት ነው። ኦኬ ሶሪ እንግዲህ ስላስረዘምኩ። ኦኬ ስለዚህ ሌሎች ያድናሉ ብለው የሚሏቸው ከመላእክት ጀምሮ የዘላለምን ሕይወት በተመለከተ አይሰጡም፣ አያድኑም። ቅዱስ ሚካኤል መልአኩ የዘላለም ሕይወት አይሰጥሽም እህቴ። ከሰማሹ ግን የዘላለም ሕይወት የሚሰጠውን ጌታ ግን ይጠቁማል። ቅዱስ ገብርኤል የዘላለም ሕይወት አይሰጥህም። የዘላለም ሕይወት የሚሰጠውን ጌታችን ኢየሱስ ክርስቶስን እነሆ የምስራች ብሎ ነግሮናል፣ ሰብኮናል መልአኩ ማለት ነው። ጌታ ይባረክ። እሺ ጸሎትን ወደ ማን ነው የምናቀርበው? እኛ ወደ እግዚአብሔር ነው የምናቀርበው። እኛ ወደ እግዚአብሔር ነው የምናቀርበው። ሌሎቹስ? ሌሎች ወደ ዛፍ፣ ወደ ወንዝ፣ ወደ ሸለቆ፣ ወደ ተራራ፣ ወደ ኮረብታ፣ ለግንዱ፣ ለከብቶቹ፣ ለላሞቹ ሁሉ ያቀርባል። የሰው ዘር እንደዚህ ነው። እኛ በምን መሰረት ነው ጸሎትን ወደ እሱ የምናቀርበው? በመዝሙር 65 ላይ እግዚአብሔር ቃል ሲናገር ጸሎት ሁሉ ስጋ ለባሽ ሁሉ ወደ አንተ ይመጣል ነው ብሎ ያለው። የስጋ ለባሽን ሁሉ ጸሎት የሚሰማ እግዚአብሔር ነው። ወደ እግዚአብሔር ነው የምንጸልየው። እግዚአብሔር ነው ሁሉን የሚሰጥ። መብልን ቢሰጠን እግዚአብሔር፣ ጤንነትን ቢሰጠን እግዚአብሔር፣ እድሜ ቢሰጠን እግዚአብሔር፣ ልጆች ቢሰጠን እግዚአብሔር፣ ጉልበት ቢሰጠን እግዚአብሔር፣ አይምሮን ቢሰጠን እግዚአብሔር፣ ጥበብን ቢሰጠን እግዚአብሔር። ሁሉ ከእርሱ ነው፣ ሁሉ በእርሱ ነው። ሁሉን እግዚአብሔር ቢሰጠን ሁሉን የሰጠ እግዚአብሔር ነው። ምስጋናና ክብር የተገባው እሱ ነው። ጸሎት ወደ እሱ ነው የሚቀርበው። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ ሲል ወደ እሱ እንድንለምን፣ ወደ እሱ እንድናንኳኳ፣ ወደ እሱ እንድንጠይቅ እንጂ ወደ ሌሎች እንድንጠይቅ የመጽሐፍ ቅዱስ ትምህርት አይደለም። ፈጽሞ መሆኑ አያውቅም። አባቶቻችን አንዳቸውም ወደ መላእክት ጸለው አያውቁ። አንዳቸውም ወደ የቀደሙ የብሉይ ኪዳን ነቢያት እንደነ ዳዊት እንደነ ኤርምያስ ምናምን ነገር ያሉቱ በተለይ እንደነ ዳዊት አይነቶቹ ከእነሱ በፊት የነበሩትን አባቶች እነ አብርሃም እነ ይስሐቅ እነ ያዕቆብን ሲለማመኑ አናይም። የትኛው እስራኤላዊ ነው አብርሃም ልጅ ስጠኝ ብሎ የሚጸልይ? የትኛው እስራኤላዊ ነው ይስሐቅ ጤንነትን አድለኝ ብሎ የሚል?
የለም እንደዚህ አይነት ካሉ አይሁዳውያን ራሱ እንኳን ይግቡ። የለም ራሔል ባሏን ያዕቆብን እህቷ ሊያ ያው ደጋግማ ወንድ ልጆች ነው ወለደች። እግዚአብሔር ግን ራሔል መካን ሆና ነበር፣ ልጅ አልሰጣትም። አንዴ ቀርባ ወደ ያዕቆብ ወደ ባሏ ቀርባ ለምን ልጅ አሰጠኝም ብላ ስትለው እኔ በእግዚአብሔር ፈንታ ነኝ አላት። ልጅ የለመነችው ማን ነው? ያዕቆብ ነው። ያዕቆብ ባሏ ነው። ኦኬ፣ የሊያም ባል ነው፣ የራሔልም ባል ነው። ስለዚህ ያዕቆብ ከራሔል ጋራ ከሊያ ጋራ የግብረ ስጋ ግንኙነት እንደሚያደርገው ከራሔልም ጋራ የግብረ ስጋ ግንኙነት ያደርጋል። ልጅን ግን በማህፀን ሊሰራ የሚችል የአንድዬ ስውር እጅ እንጂ የያዕቆብ እጅና የራሔል የሊያ እጅ አይደለም። ስጠኝ ልጅ ብላ ስትለው እኔ በእግዚአብሔር ፈንታ ነኝ አላት። ያዕቆብ በእግዚአብሔር ፈንታ ነኝ ወይ ብሎ ሚስቱን ራሔልን ተቆጥቶ ገስጾ ልጅ ሰጪው እግዚአብሔር እንደሆነ ያዕቆብ ካመላከተ አሁን አርሴማ ልጅ ትሰጣለች እነንትና ልጅ ይሰጣሉ እያሉ የሚቀልዱ ቀልደኞች ጽድቃቸው ከያዕቆብ በልጦ ነው ወይ መጠየቅ ያለበት? የአርሴማም ይሁን የማርያም ጽድቋ እውነት አሁን ከያዕቆብ በልጣ ነው? ማርያም የጌታ እናት ማለት ነው። ሲጠራ እኮ እግዚአብሔር ሲጠራ የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባሉ እነዚህ ሶስት ርዕሰ አበው በጣም እግዚአብሔር ከነዚህ አባቶች ጋር ያቆመውን ኪዳን ውስጥ ነው ማርያም ራሱ የጌታ እናት የተገኘችው። እነዚህ ናቸው መሰረት ብራዘር፣ አብርሃም፣ ይስሐቅ፣ ያዕቆብ። ማዕፀንን የዘጋ ማዕፀንን የከፈተ እግዚአብሔር ነው ልጆችን የሚሰጥ። በእኛ ሀገር ው ማን ነው ተክልዬ ልጅ ሰጡኝ ይላል? አይችልም ወንድምዬ። ገብርኤል ሊሰጠኝ ይላል? በፍጹም እኮ ነው ብዬ የምልህ አይችልም። ቅዱስ ገብርኤል መልአኩ ልጅ መስጠት አይችልም። ተክለ ሃይማኖት ልጅ መስጠት አይችልም። ጊዮርጊስ በምንም አይነት መልኩ ልጅ መስጠት አይችልም። የጌታ እናት ማርያም ልትሰጥ አትችልም። የእሷ ስራ አይደለም። ያለ ስራቸው ልታሰሩ አትፈልጉ፣ አይችሉም። ልጆች የእግዚአብሔር ስጦታ ናቸው ነው የሚለው። አለቅ ወደ መጽሐፉ እውነት ስትመጣ እንዲህ ረገጥ አድርጌ የምነግርህ ቦልድነስ የሆነኝ የእግዚአብሔር ቃልና የእግዚአብሔር መንፈስ ነው። አይሰጡም። ጌታ ግን ይሰጣል። እግዚአብሔር ግን ቸር ነው። ሳራን መካን ሆና ልጅ የሰጣት እሱ ነው። ርብቃ መካን ሆና መንታ በውስጧ እንዲወለዱ ያደረገ ያዕቆብና ኤሳውን የሰጠ ጌታ ነው። ራሔል መካን ሆና ልጅን የሰጣት ዮሴፍና ብንያምን የወለደች በሷ ነው። ሐና መካን ሆና ልጇን ሳሙኤልን የሰጣት እግዚአብሔር ነው። ኤልሳቤጥ መካን ሆና ልጇን ዮሐንስን የሰጠ እግዚአብሔር ነው። ማርያም ድንግል ሆና ልጅን እንድትወልድ ያደረገ ራሱ እግዚአብሔር ነው። በመለኮታዊ ኪነ ጥበቡ ማለት ነው። ያለ ወንድ ዘር በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ድንግሊቱ እንድትወልድም መካኖቹም እንዲወልዱ ልጆች እንዲታቀፉ ለእነሱም ብቻ ሳይሆን ለሌሎችም ሁሉ ጭምር ለፍጥረቱ ሁሉ እንድንባዛ ይህንን የህይወትን ስርዓት ያበጀው እግዚአብሔር ብቻና ብቻ ነው። በቃ ስለዚህ ልጅን እግዚአብሔር ከሰጠ ጤንነትስ ማን ነው የሚሰጥ? እድሜንስ ማን ነው የሚሰጥ? እመቤቴ እድሜን ትጨምርልህ ይላሉ። በፍጹም አትጨምርም አልኩ ብራዘር፣ በፍጹም። ይህንን አለማወቃችሁን በጣም ልታውቁ ይገባል። አትሰጥም። የጌታ እናት ማርያም አሁን እኔ እግዚአብሔር ከሰጠኝ እድሜ ልትቀንስም ልትጨምርም አትችልም። ቅዱስ ሚካኤል መልአኩ ሊጨምርም ሊቀንስም አይችልም። የእግዚአብሔር ቃል በግልጽ ነው የተጻፈው። ኦኬ ኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ ሁሌ የምናገረው የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል። ግልጽ ነው። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው ይላል። በሚካኤል ዘንድ ነው፣ በማርያም ዘንድ ነው አይልም። በአንተ ዘንድ ነው። የኔም የእንዳልክም የሜላም የዳግዬም የሌላው የፍጥረቱ ሁሉ የዘመኔ ቁጥርን የያዘው አንድዬ ነው። እመቤቴ እድሜህን ተጨምረው ይላሉ። አጨምርም። እመቤቴ እድሜህን ታሳጥረው ይላሉ። በምንም አይነት መልኩ አትችልም ስልህ አትችልም። የጌታ እናት አልተሰጣትም። የእሷ ስራ አይደለም። እድሜ ጨማሪም ቀናሽም እሷ አይደለችም። እመቤቴ እድሜህን ትጨምርልህ ይላል። እኔ መጽሐፍቱን ሳነበው የብሉይ ኪዳን መጽሐፍት እስከ ሽበት እስከ ሽምግልና ድረስ የሚሸከም እሱ እንደሆነ ነው የሚነግረን። ዳርቻ አትተላለፍ ብራዘር፣ አትተላለፍ። እስከ ሽበት እስከ ሽምግልና ድረስ እሸከማለሁ ይላል።
ዳዊት ከእናቴ ማኅፀን ጀምሮ በአንተ ላይ ተጣልኩ ይላልና የዘመኔን ቁጥር አስታውቀኝ ብሎ ይጠይቀዋል። አትተላለፉ ወንድሜ፣ የኔን ዕድሜ ማንም ሊቀንስ ማንም ሊጨምር አይችልም ከአንድዬ ከኢየሱስ ክርስቶስ ከእግዚአብሔር በቀር ማለት ነው። አይሰጡ ያ ቦዘኔነን ብለው ያሉ ስራ ሰጣናለች ብለው ይላሉ። ሜላ እዛ ላይ በደንብ ስለመለሰለት እንግዲህ የድለላ ስራ እየተሰራ ከሆነ እናያለን። እኔ ጤንነትን፣ እድሜን፣ ልጅን፣ ሀብትን እንኳን ራሱ ብታገኝ ጉልበትን የሰጠህ እግዚአብሔር ነው። ለእስራኤል ቤት እንዲህ ይነግረዋል በቶራ በነቢያት በመዝሙር ሶሪ በሙሴ ሕግ መጽሐፍት ላይ ማለት ነው። እግዚአብሔር ነው። ጉልበቴ፣ ሀብቴ፣ ጥበቤ ይህንን አመጣልኝ ብለህ አትበል አለው። እግዚአብሔር ጉልበት ስለሰጠን ይህን አድርጓል እና ሰጪ እግዚአብሔር ነው። ክብርና ምስጋና ከምድር እስከ አርያም ለታላቁ ለስሙ ይሁን። ከፀሐይ መውጫው እስከ መጥለቂያው ድረስ የአብርሃም አምላክ ስሙ ለዘለዓለም የተመሰገነ ነው። ከፀሐይ መውጫው እስከ መጥለቂያው ድረስ ስሜ በአሕዛብ ዘንድ የታወቀ ይሆናል። አሕዛብም ስለ ስሜ ዕጣንን ያጥናሉ ብሎ ሲል ቡል የምናደርግለት እንደዚህ ጭስ ሉባንጃ ምናምን ነገር ይዘን እንደዚህ የምናደርግለት በጊርጊራ እሱን አይደለም። ምን ማለት ነው? ለስሙ የሚሆን ምስጋና ለጻድቁ ክብር ይሁን የሚለውንም ዝማሬ ከምድር ዳርቻ ሰምተናል ይላል ኢሳያስ። ከምድር ዳርቻ ማለት ከፀሐይ መውጫው እስከ መጥለቂያው ድረስ። እቺ ፕላኔት ያው ክብ ናት፣ እንደዚህ ማለት ነው። ክብ ናት። ዛሬ ሐሙስ እኩለ ቀን ላይ እኔ ብቻ ነኝ ያለሁት። እያንዳንድህ ገና ሌላ ቀን ላይ ነው ያለው። ረብ ሙሽት፣ ረብ ሌሊት ነገር ጌታ ነው እንደዚህ አድርጎ የሰራው። አገሩን ራሱ ይህን ፕላኔት እንዲህ አድርጎ ነው የሰራው። የቀኑን ስርዓት እንደዚህ፣ የሌሊቱን ስርዓት እንዲህ አድርጎ የሰራው የኔ ጌታ ለዘላለም ስም ይባረክ። እንዲህ አድርጎ ነው የሰራው። አየህ፣ እኔ ጋር እኩለ ቀን ነው ሐሙስ፣ እናንተ ጋር አርብ ሌሊት ነው። ወደ ንጋት ሊሄድ ማለት ነው። ወደ 9 ሰዓት ምናምን አካባቢ ኢትዮጵያ። አሜሪካና ካናዳ ምናምን ነገር ሮብ ምሽት ናቸው። ይህንን ማን የሰራው? እዚህ እኔ ጋር ለጠራራ ፀሐይ ነው፣ እኩለ ቀን ነው። እናንተ ጋር ምሽት ነው። አየህ፣ ሌሊት ማለት ነው። አሜሪካና ካናዳ ደግሞ ገና እራታቸውን እየበሉ ነው፣ ሊበሉም እያሰፈሰፉ ነው። በቀን አንገናኝ፣ በምን አንገናኝ። እንደውም ጌታ በምስራቅ በኩል ነው የሚመጣው ተብሏል። በዚህ በእኔ በኩል ነው የሚመጣው ማለት ነው። እና እያንዳንዳችሁ ስርዓት ብትይዙ ጥሩ ነው ለማለት ነው የምወደው። ወደ አፍሪካና ወደ አውሮፓ ወደ አሜሪካ አትሄድ ጌታ ሆይ እነሱ ብዙ ጠቢያቸው ጥሩ አይደለም ብዬ ብለውና ጌታ ቢሰማ ልትለያዩ ነው ማለት ነው። ግን ጌታ እንዲህ አድርጎ የሰማይን ስርዓት የምድርን ስርዓት ሰርቷል። ይሄ ጌታ ብቻ ነው ሊመሰገን፣ ሊወደስ፣ ሊፈራ፣ ሊሰገድለት፣ ሊመለክ የተገባው እሱና እሱ ብቻ ነው። እግዚአብሔር ለዘላለም ስሙ ይባረክ እና ጌታ ትልቅ ነው። እግዚአብሔር ትልቅ ነው። ወደ መጽሐፉ እውነት ስንመጣ ሰዎች ሁሉ የምናውቀው እውነት ቢኖር አንድ እውነት ነው። በቃ እኔ ይገርመኛል የእግዚአብሔር ታላቅነት፣ የእግዚአብሔር ገናነት፣ የእግዚአብሔር የስሙ ክብር ያደረገው የፍጥረቱ አሻራ በእኛም ላይ በባህር ላይ በምድር በእንስሶች በተራሮች በኮረብቶች በሜዳዎች ላይ በእንስሶች ላይ በሰማይ ስርዓት ላይ በከዋክብቱ ላይ በፀሐይ በጨረቃ በፕላኔቱ ላይ በሚታየው በማይታየው በራቀው በቀረበው ዴታ አይነት አምላክ ነው። ዴታ አይነት አምላክ ነው። ከእርሱ በቀር ሌላ የሚያድን የለም። በብሉይ ኪዳን ነቢያት ችን ተናግሬ ጨርሳለሁ። በብሉይ ኪዳን ነቢያት ደጋግሞ ጌታ እግዚአብሔር እናንተ የያዕቆብ ልጆች ብሎ ካለ በኋላ እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ፣ እኔ እግዚአብሔር አምላካችሁና መድኃኒታችሁ ነኝ እያለ ነው ሲል የነበረው። ስለዚህ ጌታ ራሱ መድኃኒት ሆኖ መጥቶልናል። ስሙም ኢየሱስ ይባላል። በስሙ በማመን ሰው ንስሐና የኃጢአት ይቅርታውን ያገኛል፣ ከዘላለም ፍርድ ይድናል። ቴንኪው። በጣም ስላስረዘምኩ ይቅርታ። ጸጋ ይብዛላችሁ። ተባረክ ኤርሚዬ፣ እግዚአብሔር ዘመንን ይባርክ። ቆንጆ ሀሳብ ነው ያነሳው። በእውነት እግዚአብሔር ይባርክ። በጣም
ደቂቃ ግን እንትን እያለን ነው የምንሄደው። ዳጊ አሁን አለ አለው እንዳልክዬ ኔትወርክ እንጂ ትችላለህ። እሺ ለአንተ አንድ ጥያቄ አለኝ ዳጊ። እሺ እኔ ግን ከጥያቄ ይልቅ በልብ ያለውን እንደገና አንዴ ተናግሬ ከዛ ወደ ጥያቄ እንደምትፈራ ሰምቻለሁ ከቅርብ ሰዎች። ኤርሚ በልብ እግዚአብሔር መንፈስ ቅዱስ ያስቀመጠልህ ንገርና ከዛ ጥያቄውን እንዲሁ ከአንተ ጋር የሚያያዝ ጥያቄ ስለሆነ ከአንተ ጋር ስለ ፐርሰናል ሳይሆን እንግዲህ አንተ በዝማሬ ረዥም ዓመት አገልግለሃል ጌታን እና ብትዘምር ለኢየሱስ ብትዘምር ለአብ ለመንፈስ ቅዱስ ነውና ለምንድን ነው እስካሁን ይሄን ሁሉ ዘመን ስትዘምር አንድ መዝሙር እንኳን ለጌታ እናት አንድ እንኳን ለገብርኤል ለምንድን ነው ያልዘምር? አታውቃቸውም? አታውቃትም የጌታን እናት? እንደው ዳጊዬ ምን አለ ለጌታ እናት ብትዘምር ቀኔ ብታዥጎደጉድላት ምን ችግር ነበረው? እስኪ ይህንን በደንብ አለመቼ መልሰዋለሁ። ያው ባሪያ ለባሪያ አይዘምርም። ከሱ በፊት ግን በልብ ያለውን ልናገር። እሺ አንድ ነገር ያስተዋልኩ ነበረ። ቅድም እናንተ ማየታችሁት ይሆናል። ማህበራዊ ሚዲያ ላይ አንድ ወርቅ 500 ኪሎ ግራም የሚመዝን ወርቅ ተገኘ ብለው ሰዎቹ ከወርቁ ትልቅ አለት ነው የሚያክለው ወርቁ። እኔ እንደዚህ አይነት ወርቅ ራሱን ኤግዚስት እንደሚያደርግ አላውቅም። በዛ መጠን በአንዴ መገኘት መቻሉን። ኤኒዌይስ ይሰማል ድምፄ? በሆነ ታነል ውስጥ እያለፍኩ ነው፣ ግን ልወጣ ነው። ይሰማል በሉኝ። ኦኬ እሺ፣ ቴንክ ዩ። እና ሰዎቹ ሁለቱ ማሳቸው ውስጥ ያንን ወርቅ ያገኙት ግለሰቦች ፎቶ ላይ ስታያቸው በጣም በጣም በቃ ፍልቅልቅ ብለዋል፣ ተደስተዋል። እና ኦፍኮርስ ማለት እንዴት አይደሰቱ እና በጣም በቃ የሚታይባቸው ደስታ የሌለ ነው። እና የለበሱትን ልብስ ስታዩ፣ ፊዚካላቸውን ስታዩ ያው ገበሬዎች ናቸው፣ የተመቻቸው እንዳልሆነ ያስታውቃሉ። ግን ፊታቸው ላይ ያለው ደስታ ይሄ ነው የማይባል ደስታ ነው። እና በጣም የገረመኝ ነገር ምንድን ነው? ገብቷቸው ነው። ገባችሁ? ያገኙት ነገር ምን እንደሆነ ገብቷቸው ኦልሬዲ ሳይሸጥ ሳይለወጥ ወደ ብር ገና ሳይቀየር ምናምን ቫሊዩ ስለገባቸው ምን እንዳገኙ ስለገባቸው ደስታቸው ፊታቸው ላይ ይነበባል። ወርቁን ብታዩት ምስሉ ቢኖረኝ ባሳያችሁ ደስ ይለኝ ነበረ። ገና ያው አፈር ውስጥ ገና የወጣ ስለሆነ አፈር ምናምን ቆሻሻ ምናምን አለው። እንደዛም ሆኖ ግን ሰዎቹ ይስቃሉ። ምክንያቱም ቫሊዩን አይቀንሰውም። ያ ሊጠረግ የሚችል ሊጸዳ የሚችል ነው። እና የፈለገ ቢኖረው እንኳን አይደለም ወርቅ ላይ ወረቀቱ ብር ላይ ራሱ የሆነ ቆሻሻ ምናምን ቢኖርበት የብሩን ቫሊዩ አይቀንሰውም። በቃ ለራሳችሁ ላይ ያዝ ላይመቻችሁ ልትጠየፉት ወይ ሊደብራችሁ ይችል ይሆናል እንጂ 100 ብር የነበረው ቆሻሻ ስላለው 90 ብር አይሆንም። እና ቫሊዩን አይቀንስም። እንግዲህ ወርቅ ሲሆን ደግሞ አስቡት። እና ምን እያስተዋልኩ ነበረ? ዳስ ሃው አይ ፌልት ጌታን ሳገኝ። ሁላችንም ጌታን ስናገኝ እንደዛ ነው የተሰማን። ምን እንዳገኘን ገብቶናል። በእርግጥ ይሄ ወንጌል የሆነው ራሱ ኢየሱስ በብዙ ድሪቶ ነው እኛ ጋር የደረሰው፣ በብዙ ድሪቶ። አሁንም ያ ድሪቶ በኢየሱስ ስም ይገፈፋል። አንዳንዶች ራሳቸውን ነገር ለጥፈውበታል። አንዳንዶች ብዙ ቆሻሻ ወንጌል ላይ ወሩረዋል፣ ተፍተውበታል፣ አንቋሸውታል። ዛሬ ድረስ እኔ በምኖርበትም ዓለም ይሁን በሌሎች ሰለጠነው በምትሏቸው ዓለም በብዙ ነገር ሰልጥነው ግን የጌታን ነገር ገፍተው ገና ኢየሱስ ብላችሁ ገና ልትነግሯቸው ልትመሰክሩላቸው ስትሉ አንዳንድ ቪዲዮዎች አይታችሁ ከሆነ አንዳንድ ሰዎች መንገድ ላይ እንደዚህ የወንጌል ስርጭትን ሲያደርጉ ገና ሊያናግሯቸው do you know Jesus ምናምን ወይ ደግሞ can I tell you something about Jesus ገና ጂሰስ የሚል ቃል ሲሰሙ እንዴት ኢሪቴት እንደሚያደርጋቸው ስታዩ በጣም ያሳዝናል። በዛ ሁሉ ውስጥ አልፎ ግን ወይም እንደዚህ የሚገፉት የሚጠሉት በኮተት በድርሳን በገድል በድሪቶ በምናምን ሸፋፍነውት ወይም ሊሸፍኑት ሞክረውም ግን ስቲል ቫሊዩን ያልቀነሰ እስኪል ትልቁ ንብረቴ የምለው ትልቁ አለኝ የምለው ካገኘሁት ቀን ጀምሮ ምን እንዳገኘው የገባኝ በቃ ምን እንዳገኘው በቃ ቫሊዩ የማይቀንስ የፈለገ ድሪቶ ምን ቢሉ ቢለጥፉበት የዘላለም ሕይወት እንደሚሰጥ
ያመንኩበት እንዲያውም ዮሐንስ 14 20 ምናምን አካባቢ ላይ ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ እያለ ይናገራልና በጣም ደስ የሚለኝ ፓርት የቱ መሰላችሁ? እኔ የምሰጣችሁ ሰላም ይላል፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ ይላል። እና ዓለም ለካ ትሰጣለች፣ ባይተወይ ዓለም ትሰጣለች ሰላም። ይሄ ማይታበላቅ ነው። ዓለም ሰላም ስለማሰጥ አይደለም ኢየሱስ ጌድ ነው። ችግሩ የዓለም ሰላም የአርቲፊሻል ወርቅ አይነት ሰላም ነው። አያችሁ፣ የኛ ወርቅ የሚለየው የነዛ አይነት አይደለም። ትንሽ ቆሻሻ ሲነካው ፌድ የሚያደርገው አይነት ወርቅ አይደለም። ትንሽ እንትን ሲል እንደ ጤዛ የሚጠፋ አይነት ሰላም አይደለም። እና this real gold ቆይ ልንገራችሁ፣ እኔ ራሴን እንደምን አየዋለሁ መሰላችሁ? እንደ ወረቀቱ ብር ነው ራሴን የማየው፣ እንደ ወረቀቱ ብር። የኔ ቫልዩ የሚጨምረው ጌታ በከበረ ቁጥር ነው። አይታችሁ እንደሆነ የዓለማት ገንዘብ የሚጨምረው ባስቀመጡት የገንዘብ ልክ ነው። the more gold you have የገንዘብህ አቅም ይጨምራል፣ የአገሪቷ ገንዘብ ይጨምራል። ስለዚህ የኔ ቫልዩ የሚጨምረው እሱ ሲከብር ነው እኔ የምከብረው። የኔ የተቀመጠው ደግሞ በጣም ሴፍ ቦታ ነው። ስለሚያሰጋው አይደለም ሴፍ ቦታ የተቀመጠው፣ ግን ቦታው ስለሆነ ነው። በአብ ቀኝ እኔ ስለሆነ ነው፣ ወርቅ ስለሆነ እና ያለበት ፖዚሽን የኔን ቫልዩ ይባል፣ የኔን ነገር ያሳየኛል፣ የኔን የነገር ስፍራ ይነግረኛል። ስለዚህ እሱ በከበረው የእግዚአብሔር ደስታ ኃይላችን ነው ይላል። እግዚአብሔር ደስ ባለው ቁጥር ነው አንተ ሞር ፓወር ያገኘ፣ ሞር ኃይለኛ የሆንክ፣ ሞር አሸናፊ የሆንክ። እሱ በደሰተ እሱ በከበረ እነዛ ሰዎች ገና አፈር የነካካ ወርቅ ይዘው እዙት ግን ገብቷል። ብዙዎች ሊሳለቁበት ይችላሉ፣ ብዙዎች በሐሰት ሊመሰክሩበት ይችላሉ፣ ብዙዎች አጣመው ስለ ወርቁ ሊናገሩ ሊሰብኩ ሊያስተምሩ ይችላሉ። ብዙዎች ሐሰተኞችም ተነስተዋል፣ ወደፊት የሚነሳሉ። ስለዛ ወርቅ የዋሹ በዛ ወርቅ ዙሪያ የነገዱ ያተረፉ ብዙዎች አሉ። እሱም በመጣ ጊዜ ገርፎ ያስወጣቸው ብዙዎች አሉ ወገኖቼ። ግን በጣም ደስ የሚለው ነገር ግን ምንድነው? ይሄ ሁሉ ተዋሽቶበት ቫልዩ የማይቀንስ የማያረጅ ዓለም የሚሰጠው አይነት ሰላም ሳይሆን ለየት ያለ ሰላም፣ ማንም የማይወስደው ሰላም፣ ምንም መናወጥ የማያገኘው ሰላም የሰጠን ይሄ አምላካችን፣ ይሄ ወዳጃችን ነው። ይሄ በአብ ቀኝ የተቀመጠው ጌታችን ነው። እና የእናንተ ቫልዩ በሱ መክበር ላይ የተወሰነ ነው። በቃ እሱን የናቀው አይተናል። ስማቸው አይገኝም አይደለም፣ ማንነታቸው ራሱ ትረስ ከሌ ማን ነበር የሚባሉ ሆኗል። እስኪረሱ ከታሪክ መዝገብ እስኪረሱ ሆኗል። እሱን ያከበሩት ደግሞ አይታችሁ እንደሆነ በሱ ስም የእነሱም ስም መክበር ሆኗል። እነሱም መታወስ ችለዋል። ስለዚህ ሰው ፎከስ ማድረግ ያለበት ክራይስት ላይ ነው ማለት ነው። በቃ መደሰት አለበት ባለው ነገር መደሰት። ገና ሳይመነዘር ገና ወስደህ እኮ አልሸጥከውም፣ ገና አልተጠቀምክበትም እኮ። ግን the moment you have Jesus እነግርሃለሁ፣ አሁን ኢየሱስ የሌለ ወንድሜ እህቴ፣ ገና ኢየሱስ የሚባለው ገና ስትይዙ እንደነዛ ገበሬዎች ነው። ህይወትሽ ጭምልቅልቅ ያለ ማያምር የሆነ መልክሽ የተጎዳ፣ ህይወትሽ የተጎዳ፣ ትላንትሽ የተጎዳ፣ ታሪክሽ የተጎዳ ነው። በብዙ ሃርድሺፕ ውስጥ ያለፍሽ ነሽ። ግን ልክ ኢየሱስን ስትይዙ እነዛ ወርቅ ያገኙትን አይነት ስሜት ነው የሚሰማሽ። ማንን እንዲያስሽ ይገባሻል። have Jesus have all እላለሁ ሁሉ ጊዜ። በቃ ኢየሱስ ይኑርሽ ሁሉ አለህ ማለት ነው። ገና እኮ ነው ገና ሰከንድ ጌታን በተቀበልክበት ሰከንድ የሚሰማ ስሜት ነው የምነግር። አሁን ስነግር ላይመስል ይችላል፣ ግን ብዙ አርቲፊሻል ወርቆች ኢዝሊ ስለተዘጋጁ፣ ብዙ አርቲፊሻል ስብከቶች፣ ብዙ አርቲፊሻል ታሪኮችን ስለሰማ የእሱ አንድ ጊዜ ስላንተ መነሳት ቀሎብሃል። ከሌ 7 ከሌ 90 ጊዜ ተነስቷል ከሞት ስትባል፣ ከሌ ጭራሽ ተፈሽቶ እንደገና ተነስቷል ስትባል እየደበዘዘ መጥቶልብል ሊሆን ይችላል። ግን እነግርሃለሁ በፍጹም ግን ቫልዩ የማይቀንስ ሌሎቹ ተጠርተው ዛሬ የታሉ? የሉም እኮ። የት ሲኦል ይኑሩ የት ይኑሩም አይታወቅም። እሱ ግን እንደከበረ ያለ የምትመካበት በሚሰጥ ሰላም ተደላድለ የምትኖር የሆነ ማን ይወስደዋል ብለ የማትደነግጥበት፣ በተንኮሻኮሸ ቁጥር ወሰዱት እንዴ ዘረፉት እንዴ የማትል አይታል። አንዳንድ ባለጠጋ ሰው እንደተሳቀቀ አለው፣ ሁሉ አለው፣ ግን ሁሉ እንደሌለው ሰው የሚኖር ሰው አለ። አንዳንድ ሰው ምንም የማያምርበት አይታችኋል። ለብሶ የማያምርበት፣ በልቶ የማያምርበት ሰው አለ። ለምንድን ነው መሰላችሁ? ሰላሙ ኢየሱስ ያልሆነ ሰው ነው። ምክንያቱም በሰቀቀን ነው የሚኖረው። ገባችሁ? ከዛሬ ነገ ታክሱ እንትን ብሎ መንግስት እንትን ብሎብኝ ሌባ እንትን ብሎኝ በቃ
ግን ይሄ አይነት ግን ሰላም ሶሪ፣ በጣም ይቅርታ ወገኖች። ዳጊ ኑ ተመልሳችሁ ከእንደገና ምንድን የተፈጠረው? በጌታ ምን ነክቼ ነው? ሶሪ አይዶ ነው ምን እንደነካው አይዶ ነው። ሜላ ዳጊ እንዳልክ እነ ሜላን ሳባቸው። ኤርሚ ቆይ ልሳባቸው ካሉ ላይ ገስት ላይ የሉ ሪኩዌስት አላረጉም ገና። በጣም ይቅርታ ወገኖች። አዶ ነው ምን እንደነካው። ኦኬ እንዳልክ መጥቷል። ሜላ ና ምን እንደነካው አይዶ ነው። በጣም ይቅርታ። አይኔ አርዝሜ ከደርብ ላይ ስልክ ወድቆ መሰለኝ። ኖ ኧረ ምንም የወደቀም የለም። ምን አረጋው? እኔ ነኝ እንደውም ያስረዘምኩት። በጣም ይቅርታ። ይግድ ኤኒዌይስ ይሰማላል ድምጼ? ኤርሚ በዚህ ላጠቃላይ ወደ እንዳልክ ጥያቄ ልምጣ። በደንብ ተባረኩ። እሱ ሲከብር ነው እኛ ክብር። እንግዲህ እሱን ስበኩት፣ እሱን ተናገሩ፣ ሰዎች በሱ ይወቋችሁ። በቃ አንድ ካንደበታችሁ ሙግታችሁ ራሱ ስለ ኢየሱስ ይሁን ማለት በቃ ሌላ ምንም እንትን የለም፣ ሌላ ውበት የለም። እና በጣም ደግሞ በተማመን ኑሩሽ፣ በተማመን እንደዛ ነው። በቃ ኢሳይያስ 40 ላይ እሱን የሚጠባበቁ እሱን ተስፋ የሚያደርጉ ምናምን በመተማመን ነው የሚኖሩት። ገና እኮ እነዚህ ሰዎች አልኳችሁ እኮ ገና ፊታቸው ላይ የሚታየው ደስታ ገና ሸጠውም አልተጠቀሙበትም እኮ። ምን እንደያዙ ግን ገብቷቸዋል። ምን እንደያዙ ገብቷቸዋል። ገባችሁ? እና ይሄ ገለባ እሳት ሲነካው ብን የሚል ነገር አይደለም። ታውቃላችሁ፣ በእሳት ውስጥ ብታደርጉት ምንም የማይሆን እንደዛኛው ብን ብሎ የማይጠፋ እና ምን እንደያዛችሁ ሲገባችሁ በሱ ላይ መመካታችሁ ይጨምራል። መተማመን የሆነ ኑሮ ትኖራላችሁ። አላውቅም የምታልፉበት ወንድሞቼ ህይወት ግን ጌታ ወደ ልቤን ስላመጣ ነው እነዛን ሰዎች ሳይ። ስለዚህ ትላንታችሁ ምን ይመስላል? ዛሬ ላይ ያላችሁበት ነገር ምንድነው? ማለት ኢየሱስ ወደ ህይወቴ ቢመጣ ይሄ ነገር የእውነት ይስተካከላል ብላችሁ በጥርጥር ውስጥ ያላችሁ፣ በሐዘን በለቅሶ ውስጥ ያላችሁ፣ ወዳጅ የለኝም ለኔ የሚያስብልኝ የለም የምትሉ፣ በሄድ ይሻላል እያላችሁ ልትጽፉ ልታደርጉት የምታስቡ ሰዎች ኖ ኖ ኖ ኖ ኖ፣ ይሄን ኢየሱስ ተዋወቁት። የከበረ የሚያከብር የሚወድ የተወደደ ጌታ ነው። ሃቭ ጂሰስ ሃቭ ኦል። ተባረኩ። እሺ ወደ እንዳልክዬ ልምጣ። እንዳልክዬ ጥያቄ በጣም ወሳኝ ጥያቄ ነው። ለምንድን ነው ለፍጡራን የማንዘምረው? ቀደም እንዳልኩት ያው ባሪያ ለባሪያ አይዘምርም። ንጉስ እኔ አንድ ንጉስ ነው ያለኝ፣ በአንድም በሁለትም በሶስትም በአራትም። ዛሬ እኮ የኢየሱስ ንግስ ነበረብኝ ብዬ ወደ ቤት የምመለስበት በዓሌ እሱ ነው፣ ንግሴ እሱ ነው። ከኔ ጋር እርግጠኛ ነኝ መላእክቶች፣ ሌሎች ፍጡራንም እሱን ያነግሱታል እንጂ ወደ ጎን የሆነ አምልኮ ሐዋርያት አላስተማሩኝም። ብዙ ጊዜ የምሰጣት ኤግዛምፕል አለች፣ ከጠቀማችሁ ለ10ኛ ጊዜ ልድገማት። ኢትዮጵያ በተለይ ያለው መታወቂያችን ላይ የአደጋ ጊዜ ተጠሪ የሚለው ዳሽ ላይ ሀብታም የለ ድሃ የለ፣ ሁሉም ዳሿ ላይ የሆነ ነገር ሞልቷል። ወይ ስልክ ቁጥር ሞልቷል፣ ወይ የሆነ ሰውዬ ሞልቷል፣ ወይ እናቱን ወይ አክስቱን፣ ሁሉም ሞልቷል። እና እኔ የአደጋ ጊዜ ተጠሪ የሞላ ሰው ድረስልኝ ብዬ አልጠራም። ለህይወቴ ማለት ነው፣ ለህይወቴ ለዘላለም ህይወት አልጠራም። ገብቷችኋል? አገልጋይ አልጠራም። መልአክ አገልጋይ ነው። እኔ የምጠራው አገልጋዩን የላከውን ነው የምጠራው። እንዴት የአደጋ ጊዜ ተጠሪ የሞላ ሰውዬ እኮ ስትጠሩት እሱ ራሱ የሚጠራው አለው። እሱ ራሱ አደጋ ሲመጣበት እኮ ሊጠራ የተዘጋጀ ነው። እሷ ራሷ መድኃኒቴ ነች እኮ፣ መድኃኒቴ ነህን ያለችው። ምን ሆናችኋል? ባሪያይቱ ውርደት ተመልክቷል እያለች እኔ ወደ እሷ እንዴት እጣራለሁ? እንዴት ወደ ገብርኤል እጣራለሁ? እሱ ሲያዛቸው ሲልካቸው ያሻውን የሚያደርጉ እንጂ የኔ አሽከር አይደሉም መላእክቶች፣ የኔ አሽከር አይደሉም። ስለዚህ ባሪያ ለባሪያ አይዘምርም። አንደኛ ነገር ባሪያ ለባሪያ አይሰግድም። ሌላው ደግሞ ፍጡራን ከሆኑ ደግሞ ማለት ሰው ሆነው ደግሞ የሆኑ ፍጡራን ከሆኑ ኦፍ ኮርስ መላእክትም ፍጡራን ናቸው። ሰዎች ከሆኑ ደግሞ ሁልሽም የአደጋ ጊዜ ተጠሪ የሞላሽ ነሽ። ሁልሽም እንደኔ ያለ ኢየሱስ ዋጋ የሌለሽ ነሽ። ስለዚህ ምን ብዬ ልዘምርልሽ? ምን ብዬ ልዘምርልህ? ምን ብዬ ለተክልዬ አንደበቴ ምን ብሎ ይከፈታል?
ምንም መልአክም ቢሆን ሚካኤል አባቴ ልል አልችልም። አንድ አባት ነው መጽሐፍ ቅዱስ የነገረኝ። እንግዲህ አባታችሁን ብዬ በጸለይኩበት በዛ አንደበት ለሚካኤል አባቴ ማለት በጣም ያሳፍራል። እንዴት ለመሰላችሁ ለሚካኤል ማልዘምረው ማልጸልየው? ሚካኤል መንግስት የለውም የራሱ። ይሄኛው አባታችሁን ካልኩት በኋላ መንግስት ትምጣ ማለት እችላለሁ። ሚካኤል ግን መንግስት ትምጣ ብለው መንግስት የለውም። ምን ይመጣል? እንዲህ አይነት ችግር እኮ ነው የገጠመን አሁን። ስለዚህ መንግስት ያለውን ነው የምጠራው። መንግስት ያለውን መንግስቱ ላይ ንጉስ የሆነውን እሱን ነው የምጠራው። ተባረክ፣ ወዳችኋለሁ። ጴንጤው ብዙበታል። አልቻልንም። የዘንድሮን ጴንጤ አልቻልንም። በቃ ምን እሳት እየላሳችሁ እንደሆነ እኔ አላቅም። በእውነት ክብር ለኢየሱስ ይሁን። እንደዚህ አይነት ትውልድ እንዲነሳ ነው የምፈልገው። ይሄ ሁሉ ጉዳይም ያ ነው። የልጁን የኢየሱስ ክርስቶስን ወንጌል ብቻ አድምቆ መስበክ እና ደግሞ በእርሱ በኩል የተጻፈውን ይህንን የዘላለም ሕይወት ፕሮግራም ላይ ሰዎች ተካፋይ እንዲሆኑ መጋበዝ፣ አለቀ። ሌላ የምናስረክባችሁ የምንነግራችሁ ነገር የለም። የምንጠነቀቀው የምናስጠብቀውም የሃይማኖት ዶክትሪን የለንም። እኛ የሰው ልጅ ሁሉ እንዲድን እግዚአብሔር ያዘጋጀው የዘላለም የማዳን ፕሮግራም የሆነውን ኢየሱስን ያወቁ ሁሉ እንዲድኑ፣ በሱ በኩል እንዲያርፉ፣ ከድካም እንዲያርፉ፣ ከሸክም እንዲያርፉ፣ ከኃጢአት እንዲያርፉ፣ እንዲላቀቁ ስለምንፈልግ ነው ኢየሱስ ክርስቶስ ጌታ ነው የምንለው እና ከእርሱ ውጪ ሊያድን የሚችል የለምም፣ ስለሌለም ጭምር ነው። በእውነት ቢኖርና አደለ ኤርሚ ቢኖር አንተም ዝም አትልም። ሌላ አዳኝ ቢኖር በእውነት እግዚአብሔር ቢጠቁመን ከልጁ ከኢየሱስ ክርስቶስ ውጪ ሌላ ነገር ይሄው እዚህ ጋር አስቀምጬላቸው ቢለን ስለሌለ ነው። እሱም አይልንም። የገዛ ክንዱ ስለሆነች መድኃኒት ያደረገችው ነፍስን ደግሞ የፈጠራት ነው የሚያድናት። ማንንም ማዳን አይችልም ከኢየሱስ ውጪ። እያወራን ያለነው ከዘላለም ሞት፣ ከዘላለም ጥፋት፣ ከዘላለም ቅጣት የሰው ልጅ ሚድነው በጌታ በኢየሱስ ነው። ሜሎስ ምቹ ነህ? ይመቻል? ቪዲዮማ ካሜራ የተሰበረው እየበላ ነው ሜሎስ? በዚህ ሰዓት እኔ እበላለሁ። ባይዘይ ምንም ሰዓት አንተ ከፍቶልሃል። እግዚአብሔር ይመስገን። በዚህ ሰዓት ካረቄ ተገላግለን በዚህ ሰዓት መብላት ስሙ ይባረክ። ቆርኪ ለቆርኪ ያራራችሁ እግዚአብሔር ይመስገን። እሺ ወደ ሜሎስ አጭር ጥያቄ። ሜሎስ አጭር ጥያቄ፣ አጭር ነው አጠራጠር። ወደ ኤርሚም ስለሚሄድ አጭር ጥያቄ አሁን ልጠይቃችሁ። አጭር ጥያቄ ለሱስ እንደው በጣም ብዙ አንድ ሶስት ጥያቄ። አዎ ሰብሰብ አድርጌ አሁን ወደ እንትን እየመጣው ነው። ወደዚህ ወደ እስማማለሁ አልስማማም አይነት ነገር ያለው ግን ወደዛ እየመጣው ነው። እኔ ያው ለሜሎስ አንድ ጥያቄ ያለኝ። ሜሎስ ለምንድን ነው ኢየሱስ የምንለው? ሌላ ስብከት ምን አለ? ትንሽ ብንጨምር ምን ያመናል? እንደኛ ቤንቶ ኤርሚያስ አበበ ያሟል 10 ምናምን ዓመት ሙሉ ሶሻል ሚዲያ ላይ ኢየሱስ የሚለው እንደው እናቱን አያውቃትም፣ ክዷት ነው። አንድ ቀን ስለ እናቱ ለምንድነው የማሰብኩት? እናንተ ቤሎስ ምን አይነት መናፍቃን ናችሁ? ለምንድነው ስለ መላእክት ማታወሩት? ለምንድነው ስለነ ቅዱሳኑ ስለነ መከራቸውን ስለበሉ ቅዱሳን ለምንድነው ማሰብኩት? ለምንድነው ኢየሱስ ላይ ፎከስ የምታደርጉት? ይሄ ክደት አይደል? ይሄ ምንፍቅና አይደል? ይሄ እሱ ያከበራቸውን አለማክበር አይደል? ይሄ አንድ ቀን ጊዮርጊስ ብላል፣ አንድ ቀን ጳውሎስ ብላል፣ መድረክ ላይ አንድ ቀን እመቤቴ ብላ አታውቅም። ከዚህ በላይ ምንፍቅና፣ ከዚህ በላይ ክደት ከየት ይበጣል? ቢልህ እኔ አይደለም ቢልህ አንድ ሃይማኖተኛ ምን ትለዋለህ? ቀየርካት ካለን በኋላ ካስታጠቀን በኋላ ቢላ አላለም። ከጨረሰን በኋላ ማለት ነው። ምንድነው መልሶ? ሐዋርያው ጳውሎስ እንደተናገረው ነው። ሐዋርያው ጳውሎስ ያው በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ላይ የነገረን ነገር አለ። ቁጥር 23 ላይ ምን ይላል? እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። እና ሐዋርያቶቹ የሰበኩት እሱን ስለሆነ እኛም እሱን እንሰብካለን። ሐዋርያዊ ቅብብሎች ስላለን ሐዋርያቶች ደግሞ የሰበኩት ኢየሱስን ነውና ኢየሱስን እንሰብካለን። ግን ከዛ
ከቁጥር 23 ከፍ ብለን ስናነብ አንድ በጣም ወሳኝ ቃል ይናገራል ሐዋርያው። ምን ይላል? መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። አሁን ብዙ ጊዜ የሚመስለን አይሁድ ምልክትን ይዘዋል፣ የግሪክ ሰዎች ጥበብን ይዘዋል፣ እኛ ደግሞ ኢየሱስን እንሰብካለን የሚል አይነት ነው የሚመስለው እና እንደሱ አይደለም ሐዋርያው ጳውሎስ እየተናገረ ያለው። ምንድነው እያለ ያለው? አይሁድ ምንድነው የሚፈልጉት? ምልክትን። ስለዚህ ምልክትን ስለሚፈልጉ ታላቁ ምልክት ማን ነው? ኢየሱስ ክርስቶስ ነው አይደል? ኢሳይያስ ላይ እንደተናገረው ጌታ ራሱ ምን ይሰጣቸዋል ነው የተባለው? ምልክት ይሰጣቸዋል። ድንግል ትጸንሳለች። ይሄ ነው ትልቁ ምልክት። ስለዚህ ምልክት ትፈልጋላችሁ? ይኸው ኢየሱስ ነው ምልክቱ። የግሪክ ሰዎችስ ምንድነው የሚፈልጉት? ጥበብን ነው የሚፈልጉት። ኦኬ፣ ጥበብን ትፈልጋላችሁ? የእግዚአብሔር ጥበብና ኃይል የሆነው ኢየሱስ ክርስቶስ ነው። ስለዚህ እሱን ነው የምንሰብከው። ስለዚህ እንደ መጽሐፍ ቅዱስ ሁለት ነገር ነው ያለው፣ አይሁድና አሕዛብ ነው። ለአይሁዱም ይሆናል ለአሕዛቡም ይሆናል። አይሁድ ምልክትን ይፈልጋል፣ ኢየሱስ ትልቁ ምልክት ነው። አሕዛቡ ደግሞ ጥበብን ይፈልጋል፣ ኢየሱስ ደግሞ የእግዚአብሔር ጥበብ ነው፣ የእግዚአብሔር ጥበብ ነው። ስለዚህ ለሁሉ የሚሆን መልእክት ነው ኢየሱስ። ለዛ ነው እኛ ግን የተሰቀለውን ክርስቶስ እንሰብካለን። ለአይሁድም ይሆናል ለአሕዛብም ይሆናል፣ ሁሉ በሁሉ ነው ኢየሱስ። ቀደም ኤርሚ ሲናገር ነበርና ልጆችን የሚሰጥ የንትን እየተባለ ብቻ ብዙ ሰዎች አሉ ሃይማኖቱ ዓለም የደረደራቸው እና ኢየሱስ ግን ለሁሉ ነገር በቂ ነው፣ ለሁሉ ነገር በቂ ነው። ቀደም ኤርሚ እያወራ አንድ ቃል ትዝ አለኝ። እዚህ ለዚህ መጽሐፍ እንደዛ ይባላል አይባልም ባላቅም፣ ግን መጽሐፈ ሄኖክ ላይ አንድ ነገር አለ። መጽሐፈ ሄኖክ ላይ ምን ይላል መሰለ? ሁለተኛው በበሽታው ሁሉ ላይና በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው ይላል። በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው። ሶስተኛው በሰራዊት ሁሉ ላይ የተሾመ ቅዱስ ገብርኤል ነው። አራተኛውም የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንስሐ ላይ የተሾመ ፋኑኤል ነው ይላል። አሁን ተመልከት፣ ለእያንዳንዱ ነገር የተሾሙ መላእክቶች አሉ። ቁስል ላይ የተሾመ አለ፣ ፈውስ ላይ የተሾመ አለ፣ ንስሐ ላይ የተሾመ አለ፣ የዘላለም ሕይወት ላይ የተሾመ አለ። መላእክቶች አሉ እያንዳንዱ ነገር ላይ። እንደውም ማህፀን ላይ ራሱ የተሾመ አለ አይደል? ራሱ ሩፋኤል ማህፀን ላይ የተሾመ ነው አይደል? ሩፋኤል ላይ ይላል። አዎ አለኝ ነገር ፈታሄ ማፀን የሚል መዝሙር አለ። ፈታሄ ማፀን አያችሁ አይደል? ለእያንዳንዱ ነገር ተሹሟል። ሂንዱይዝም መልኩን ቀይሮ በክርስትና ውስጥ ገብቶ ማለት ነች ኦርቶዶክስ በሌላ አገላለጥ። በሂንዱይዝምም ብትሄድ የፀሐይ አለ፣ የዝናብ አለ፣ የእህል አለ፣ የምን አለ። እዚህ ጋም ስትመጣ ዘሴም ቲንግ ነው። ያው መጽሐፋቸው ነው የሚናገረው። እንግዲህ ቅዱስ መጽሐፍ ብለው የሚጠሩት መጽሐፈ ሄኖክ ላይ ነው እንደዛ የተጻፈው። ድርሳናቱን ትቼን ማለት ነው ቅዱሱ መጽሐፍ በሚሉት መጽሐፍ ላይ ይሄ ነገር አለ ማለት ነው። እያንዳንዱ ነገር ላይ አለ። ይሄ በኦርቶዶክስ ብቻ አይደለም። ከዚህ በፊት ነግሬያችኋለሁ። በካቶሊኩም ጋር ብንሄድ ለፀጉር ሳይቀር ፀጉር ላይ የተሾመች ሴት አለች፣ ፀጉር የምታሳድግ። ይሄ ብቻ አይደለም። የቬጀቴሪያን የሆኑ ሰዎች ይሄን ታውቃላችሁ? ቬጀቴሪያን የሆኑ ሰዎች የሚጸልዩለት ሰው አለ፣ ቅዱስ አለ። እና ይሄ ቅዱስ በሆነ ወቅት ላይ ምንድነው የሚሉት? በሆነ ወቅት ላይ የሆነ ጥፋት አጠፋና ቅጣት ተሰጠው። በካቶሊክስ እንደዛ ይደረጋል፣ እንደ ንስሐ ማለት ነው፣ እንደ ቀኖና። ከዛ ቀኖናው ምንድነው? ስጋ እንዳትበላ ነው። ስጋ እንዳይበላ ተከለከለ። ምንም ጥሬ ማነው የከለከለው? እና ከለከሉት ማለት ነው፣ ምንም አይነት ስጋ እንዳይበላ። እና በዛ ቀኖና ውስጥ በነበረበት ጊዜ የሆነ ሰዓት ላይ ሊፈታተኑት ዶሮ አቀረቡለት፣ የዶሮ አርስቶ። ከዛ በኋላ በስመ አብ ወወልድ ወመንፈስ ቅዱስ ሲለው ተቀይሮ ድንችና ካሮት ሆነ። ይሄ ካቶሊክ ቤተክርስቲያን የምትለው ነው፣ የነሱ ገድል ነው የሚናገረው። እና ከዛ በኋላ ቬጂቴሪያን ላይ የተሾመ